ነኝ የሁለት ወር ከምናምን እርጉዝ ነኝ በሰዓቱ በነበረው ካሁን በኋላ ለሷ አስረክብ ያለሁኝ ማለት ኦፊሻል በደብዳቤ ወይም በወረቀት ድርጅቱ ቦርዱ ለሲቪል ማህበር ኤጀንሲ ተልከው ከዛ ደግሞ መልስ ተሰጥቷቸው ለኔ ደግሞ ያ ሲደርሰኝ ነው ኦፊሻል የተለቀቀበትን ማስረጃ ለቀቅ ያለው ብዬ ማለት ለማት ነው። ለምን የተጀመሩ ስራዎች አሉ። ለምሳሌ ቦርዱ የጠየቀኝ አንቺ ለማስረከብ ካልሽ ባንቺ ወደ ስንቅ ሳይገባ በሆስፒታሉ ጉዳይ የተያዙ ፋይል ከነሱ ጋር ያለውን በምን አይነት ሁኔታ ሶሻል ሚዲያ ላይ እንደገና ደግሞ ቦርዱ ገብቶ ያለውን ሁኔታ እንዴት እንደነበረ ለማብራራት ጥሩ ቪዲዮን ስትሰሪ አስረክብ ያለው ብለሽ ነው የሰራሽው። አስረክብ ያለው ያልኩት ስራ ካሁን ዛሬ ጀምሮ ለወኪሏ ለነበረችው ይዛው ለነበረችው እስካሁን ድረስ ተሳድረው ስለነበር ኢትዮጵያ ውስጥ እሷ ስራ አስኪያጁና ትቀጥላለች። እኔ ካሁን በኋላ ግን አልሰራም ነው ያልኩት ማለት ነው። ለምን እርጉዝ ነበርኩ በሰዓቱ መቀጠልም ስለማልችል ማለት ነው። ያንን ለማድረግ በቃ አስረክብ ያለው ብዬ ነበር የሰራሁት። ስለዚህ ጄሪ አስረክብ ያለው የሚለውን ስላየች ኦልሬዲ እንዳስረከብሽ ስላመነች ነው ገሊላ ቤት ገብተሽ ገስት ላይ ስታወሪ እንዴ የዛሬ 2 ዓመት እኮ አስረክብ ያለው ብለሽናል፣ እኛ የምናውቀው አንቺ ስራ አስኪያጅነትሽን እንዳስረከብሽ ነው። ስለዚህ አሁን የድርጅቱ ስራ አስኪያጅ አይደለሽም ልትል የቻለችበት ምክንያት ቪዲዮ ላይ አስረክብ ያለው ላስረክብ ነውና አስረክብ ያለው ቃሉ ስለሚለያይ አስረክብ ያለው የሚለውን ስላየች ነው ማለት ነው። ሶ አንቺ ምን ስትይ እንደነበር ያው ገሊላ ትናገርልኝ ስላልሽ ገሊላ ትናገርልሻለች አሁን። እሺ ገሊላ። እሺ ሀቡዬ እንዴት ናችሁ? ሰላም ናርዲ። ለሀያት አንድ ጥያቄ እንትን ውስጥ ቦርድ ነሽ ወይስ ስራ አስኪያጅ ብቻ ነሽ? የቦርድ አባል ነሽ? መስራችና ስራ አስኪያጅ። ሲሪየስ ጥያቄ ነው። እሺ ቦርድ ላይም አለሽ ወይስ ስራ አስኪያጅ ብቻ ነሽ? መስራች ብቻ ነሽ? መስራችና ስራ አስኪያጅ ብቻ እንጂ ቦርድ ውስጥ የለሽም? ቦርድ ውስጥ የለሁም። ቦርድ ውስጥ ኖረሽ ድምፅ ምናምን አትሰጪም? እኔ ቦርድ ውስጥ የለሁም። በቃ እሱ ብቻ ነው። እሺ ሀቡዬ ሰላም ብያለሁ ሁላችሁንም። እኔ ቤት እንግዲህ የዛሬ 15 ቀን ተሰባስበን እንጫወታለን፣ ስቶሪ ታይም እናወራለን። እንደዚህ ነውና ሀያት መጣች ማለት ነውና እስቲ ስላንቺ እስቲ ንገሪን ስላንቺ ስቶሪ ታይም በማለት ነው እኔ ቤት ቁጭ ብለን ስንጫወት የነበረው እና ስለ ድርጅቷ ምንም ነገር ያለችው ነገር የለም። ስለ ራሷ እንዴት ጾታዊ ጥቃትን ከልጅነቷ ጀምሮ ያሳለፈችውን ታሪኳን ቁጭ ብለን እያወራን ነበረ። አሚን እያጫወተችን ነበረ። ከዛ በመሃል ጄሪ ሪኩዌስት ላከች እና እኔ ደግሞ ጄሪን አውቃታለሁኝ። አላወኩም ምንም ከዚህ ጋር የተያያዘ ነገር እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ዝም ብላ መታ ልትጫወት ነው ብዬ ሪኩዌስቷን አክሰፕት አደረኳትና እሷም ቀጠለች ስቶሪዋን። ቁጭ ብለን እንትን እያለን እያለ በመሃል ጄሪ ሚውታን አንስታ አትመኛት ሌባ ናት ብላለች። ይሄ ደግሞ ሪኮርዲንግ ካስፈለገ የላይቭ ሪኮርድ አለ። ከዛ እኔ ደነገጥኩኝ ማለት ነው። እንዴ ላይክ ወስ ጎይናን እኔ ምን እንደ ላይክ ሲጀመር እሷ ስለ ድርጅቱ አይደለም እያወራች ያለችው ስለ ራሷ ፐርሰናል ነገር በቃ ስላሳለፈችው የሚያስተምር ነገር ነው እያወራች ያለችውና በመሃል እንደዛ ስትል ደነገጥኩኝ እኔ። ለምን እንደዛ አልሽ ምናምን ነገር አልኳት። ከዛ በቃ አንዳንድ እየተባለ ሳናስበው ወደ ሌላ ነገር ተለወጠ ማለት ነው። ከዛ ናርዲ መጣች። እንደውም ሀያት የማንንም ስም እንዳታነሱ በቃ ስም አታንሱ ምናምን እያለች ነበርና በመሃል ሪኩዌስት እያደረጉ እሷን እየሰደቧት ነበረ። ሀያትን እየገቡ በቃ ብዙ እንትን እያሏት ነበርና ቆይ ተረጋግተን እናውራ። ላይክ ምንድን ነው ይሄን ታሪክ የዛሬ 2 ዓመት ዮኒ ማኛ ቤት አይ ሪመምበር አይቼዋለሁኝ እንደዚህ እንትን ብሎና የተጠናቀቀ መስሎኝ ነበር። ያኔ የታረቃችሁ መስሎኝ ነበር። እንዴት እንደ አዲስ አሁን እንደዛ ሊሆን ይችላል እና አልኩኝ ማለት ነው። እና በመሃል ናርዲ ስትመጣ ገስት ላኩላት። ቢካዝ በቃ እንዴ ቢታረቁ አሁን ያለፈው ታሪክ ነው። የዛሬ 2 ዓመት ትልቅ ብጥብጥ ነበረ ምናምን አሁን ላይ ነው ፓስት አይደል እንዴ ለምን እና ለማስታረቅ እኔ ለሞከርኩኝ ማለት ነው። ለዛ ነው ናርዲን ለማስገባት እንትን ያልኩት። ከዛ ሌሎችም ሰዎች ነበሩ። ብቻ ጉዳዩ አልተቋጨም። ከስርም ደግሞ ሀቡጋ እሷ በደንብ እንትኑም ስላላት በዚህ ላይ እሷ እንትን ትበላሉ ብዙ ሰዎች
ዮኒ ማኛ ጋር ወይ ሀቡ ጋር ተባለ። እኔም በቃ ደስ ይለኛል። እኔ እንደዚህ አይነት ኤክስፒሪየንሱም የለኝም ቤቴ ውስጥ ያው ስቶሪ ታይም እንዲህ እናወራለን እንጂ እንዳንቺ እንትን አይደለውም። ስለዚህ እኔ በቃ አቢባ ጋር ቢሆን በጣም ደስ ይለኛል አለን ማለት ነው። ረዥም ታሪክ ነው ግን በአጭሩ ጊዜያችሁን እንትን እንዳለልባችሁ። እሺ እናመሰግናለን። ስለዚህ ሀያት እንዳለችው ፐርሰናል ላይፏን የራሷን ላይፍ ኤክስፒሪየንስ ሼር እያደረገች ባለበት ሰዓት ጄሪ ሪኩዌስት ልካ ገብታ ነው ሚውታን አብርታ ሌባ ናት አትመኛት ያለችሽ እንጂ ስለ ድርጅቱ አልነበረም። ስለ ድርጅቱ አለ ላይቭ ሪከርዲንጉ አለ። አዎ ኦኬ እሺ። እንጂ ስለ ድርጅቷ ምንም ያደረችው ነገር የለም ያልሽው ሀያት መጀመሪያም ስለ ፐርሰናል ላይፌ ነው ላይፍ ኤክስፒሪየንስ ነበር ሼር እያደረኩ የነበረው። ግን መጥታ የዛሬ ዓመት ከ7 ወር የተዘጋ ጉዳይ ሰው ቤት ገስት ላይ ታሪኬን እያወራው ገስት ገብታ ውሸታም ናት ሌባ ናት አትመኛት ምናምን አለች እና ጄሪ ስለ ድርጅቱ ሳታነሳት ስለ ፐርሰናል ላይፏ የትም ቦታ ላይ ሄዳ ላይፍ ኤክስፒሪየንሷን ሼር ማድረግ አትችልም። ሀቡዬ አንድ ጥያቄ ገሊላ ሳትወርድ ማለት ነው ስላለ ገሊላ ሪኩዌስት አለው እየሰማሁ ገሉዬ ዋ አቀማት ይጥራል ነበረ ገሉ ሪኩዌስት የላክሽልኝ አንቺ ነበር። ስሜ ስለተነሳ አይደል ሪኩዌስት የላክሽልኝ ገሉ። አይ ስምሽ ስሜ ሳይነሳ ለመናገር የአንቺ ስም እኔ ሀያት አታንሱብኝ እንደውም ስትል ነበረ እና እኔ ደግሞ ለምን ነበር ፌር የተደረገልኝ? ለምን ሪኩዌስት ላክሽልኝ? ከዛ ደግሞ ገብቼ ድርጅትሽ ፍቃድ የለውም ነው ያልኳት ወይስ ያንቺንም ስም የኔንም ስም እናጥራ ነው ያልኳት ገሉ? አዎ የኔንም ያንቺንም ስም እና አንቺ እንደውም አንቺ ምን አልሽ? አንቺ የፈለግሽበት ቦታ ግን ስሜ መጥራት አለበት እና የፈለግሽበት ቦታ ጥሪኝ ስሜ ማጥራት ፈልጋለሁ አልሽ። ካልተወራ እንዴት ሪኩዌስት ላካችሁልኝ? እኔ ማለት ለእኔ ካልተነሳ ለምን ሪኩዌስት ላከልኝ? ቢካዝ አንቺ መጣሽ በመሀል ጄሪም ያው በቃ በዛ ሰዓት ነበር ሌላ ጊዜም እንደማየው አያለ አይደለ ስሜ ተነስቶ ወይ ግርግር ካልሆነ እንዴት አሁን ለምሳሌ ሀቡ ጋር ይሄ ሁሉ ሰው አለ የተፈለገ ሰው ግን ይሳባል ወይ ደግሞ ጆይን ሲል ትጎትቱታላችሁ ወይ ደግሞ ሪኩዌስት ልኮ ይገባል አይደል? ሪኩዌስት ከመላኬ በፊት አንቺ ገሉዬ አንቺ ነሽ የሳብሽኝ አይደለ? ስለ ጄሪ ናት የጠራችሽ። ጄሪ ናት ሼር ያደረገች። ጄሪ ብቻ የሆነ ሰው ስምሽን ጠራ እንጂ ሀያት አልጠራችም። እውነት ለመናገር ናርዲዬ ስምሽን ያነሳው መጀመሪያ ጄሪ ናት። ስንቅ እንዲህ ሆኖ ብላ ያነሳችው ጄሪ ናት። ለምን ሀያት ታሪኳን ነበር የምታወራው። ታሪኳን ስታወራ ጄሪ እየገባች ጄሪ ስትገባ ስንቅ በጎ አድራጎት ትክክል እንዳልሆነ ተናገረች። ከዛን አንቺን ሼር አረገችሽ። አንቺ መጣሽ። አንቺ ስትመጣ ገሉ ከታች አየችሽ። የአንቺ ስም ስለተጠራ ስምሽን አጥሪ ብላ ደግሞ ገሉ ሳበችሽ። ይሄ ነው እኔ እንትን ሳይሆን ስምሽን አጥሪ ተብዬ ነው እንጂ እኔ ልከሳት ወይ ልጨቃጨቅ ያኔ ደግሞ እንድትታረቁ ነበረ። ላይክ ዩ ኖ ናርዲዬ ትንሽ ያለው አዎ ገባኝ እኮ ገሊላም እኮ እንደዛ ነው ያለችው። ጆይን ስትል እኔ ሳብኳት ኢንቫይት ላስታርቃቸው ብዬ ሳብኳትኝ ነው ያለችው። እና ስለዚህ አሁን ሀያት እንዳለችው ፐርሰናል ላይፏን እያወራች ነበረ። ፐርሰናል ላይፏን ላይፍ ኤክስፒሪየንሷን ለእህቶቿ መማሪያ፣ ማጠንከሪያ፣ ማበርቻ ስቶሪ ታይም ላይ እየተናገረች እያለ ነው ጄሪ ገስት ገብታ ውሸቷን ነው አትመኛት ሌባ ናት ያለችው። ስለዚህ ጄሪ ስለ ፐርሰናል ላይፏ ስታወራ ይህንን ማለት ለምን አስፈለገ? ስለ ድርጅቱ ካላነሳች እንዳውም ሀቡ ሀያት ደጋግማኝ ስሟን እንዳጠሪ ስሟን አታንሱ ፕሊስ አታንሱ። ስለ እውነት እንነጋገር። አንዳንዴ እኔ ሁሉም የምወዳችሁ ማከብራችሁ፣ ጄሪዬ በጣም ወድሻለሁ፣ ናርድዬ በጣም ብዙ ነገር ከፍለሻል፣ ብዙ አይካድም። ከሀያት የጀርባው አጥንቷ ነበርሽ። መልካም ነገርን በመስራት ልጅ ይዘሽ ብዙ ሆነሻል። መመስገን ያለብሽ። መፍታት የምትችሉት ጋይስ አንቺና ሀያት ብቻ ናችሁ። ይቅርታ ማለት ካለባት ጥፋቷን ማመን ካለባት ሀያት ብቻ ነው። እኔ አያገባኝም፣ ጄሪ አይመለከታትም። ሌሎቻችን ዱባይ በመጣው እኔ መናገር የምችለው ምናልባት ይሄ ምንድነው የሳንቲም መያዣው ዞሯል ወይ? ዞሯል። የስ ነበረ። ስንቅ በጎ አድራጎት የሚል የሆነ ጥቁር ቦርሳ ነገር ነበረ ይዘው የነበሩት። መስዬ ናት ስሟ ቢጠራ አይከፋትም። መሲ ባልትና ምክንያቱንም ትወቋት ትወቀው ብቻ ይዛ ስዞር ነበር።
እውነት እመኑኝ፣ እግዚአብሔር በሚያውቀው 200 ድራም እንኳን እዛ ውስጥ አልገባም። እኔ አዋጥቻለሁ የሚል ሰው ካለ እህቶች ያላችሁ ካላችሁ እዚህ ጋር ጻፉና እውነት እንዲወጣ ማለት ነው። 100 ብር አይሆንም ሀቡ። እኔ 300 ብር ነው አቡዳቢ የሆነች ጓደኛ የሰጣ በእጄ የሰጠሁኝ። እሱም ስትናገረው ነበር እንጂ ታቅዶበት ታስቦበት ምናምን የተደረገ ነገር አይደለም። ጀስት ኢትስ ኖርማል ነገር ነው። ናርዲ ማስታወቂያ ስትሰራ የነበረ ተከፍሏት አይደለም። እሷም አረብ ሀገር ያሉ እህቶችን ለመርዳት ትኬት እቆርጣለሁ ስላለ ማነው እሱ ራምዚ ነው። በቃ ስሙንም መናገር ካለብኝ ማለት ነው። እኔ ትኬት እሰጣለሁ፣ 10 ትኬት ነው ቃል ገባለሁ። በእናንተ ስም የተቸገሩ ልጆችን ኢትዮጵያ አሳፍራለሁ አለ። ቃል ገባ፣ ተጠርቶ ስለነበረ። ማዚም የምትባል እንደዛው ቪዛ ሰራለሁ ብላ ቃል ገቡ። በእለቱ ኢሞሽናልም ሆነው ሊሆን ይችላል፣ ምንም ሊሆን ይችላል። ግን ቃላቸውን ሙሉ በሙሉ አልፈጸሙም። ከዛም ምን ሆነ? ዱባይም አረብ ሀገር ያሉ እህቶቼ ቃል ተገብቶልን ነበር። ትኬት የዚህን ያህል ተብለን ነበር፣ ቪዛ የዚህን ያህል ተብለን ነበር። ግን የተደረገልን ነገር የለም እና ተጠያቂዎቹ እናንተ ናችሁ። ሀያት አንዱ አንቺ፣ ናርዲ አንቺ ማስታወቂያ ሰርተሻል፣ ለዛውም ብር ተከፍሎሽ ነው የተባለችው። ግን አልተከፈላትም። ተከፍሏት ሳይሆን ፌበር ለመስራት ነው እህቶቿ እንዲሳፈሩበት ብላ ነው። ይሄ ነው ያለው። በተረፈ አሁን መሀል ያለው የማራገብ ጉዳይ ነው እንጂ ሀቡ ሁለቱ መሀል ፍቅር አለ። ሀያት ናርዲን በጣም ነው የምትወዳት፣ በጣም ነው የምታከብራት። ስሟ እንዲነሳ አትፈልግም። ናርዲም እንደዛው የሀያትን ክፉ አትፈልግም። እኛንን መሀል ላይ ያለን ሰዎች ብንወጣ ሰላም ይፈጠራል። ትልቁ ጥያቄ የናርዲ ምንድን ነበር? በጎ ስንቅ ፍቃደኛ አይደለም ነው። ፍቃዱ እጇ ላይ ያለ ሀያት ማሳየት ትችላለች። ላኪላት ለሀቡ ፍቃደኛ ነው። ፍቃድ ያለው ድርጅት ነው። ናርዲ የገባችው አምባሳደር የሆነችው ፍቃድ ላለው ድርጅት ነው። እንደገና ደግሞ አስረክቤ ያለው ያለችው ሀቡ እሷ ሲኦኢ እና መስራችና ማናጀር ነበረች። ያስረከበችው ማናጀርነቷን ነው። ማናጀር አልሆንም ከዚህ በኋላ መስራች ግን ናት። ስቲል አለ ድርጅቱ መስራችነቷ እንዳለ ነው ያለው። የምታስረክበው ፕሮሰስ ላይ ያለው ማናጀርነቷን ነው። ትላንትና ማናጀርነቱንም መስራችነቱንም ነበር ይዛ ስትጓዝ ነበር። ይሄንንም ከፍላችሁ ይዩት። ይሄ ነው ያለው። በተረፈ የበቀደምነቱ ቼኑ ይሄ ነው። ሂስትሪዋን ያወራችሁ ሂስትሪዋን እያወራች እያለች ጄሪዬ ገባች። ጄሪዬ ስትገባ ይሄንን አለች። ያን ሲባል ናርዲ ተጠራች። ይሄ ነው የሆነው። ስለዚህ አሁንም ረጅሙን ጉዞ ይሄ መሀል ያለውን ነገር ተውትና እኛ እንውጣላችሁ። ሀያት አጥፍተሽ ከሆነ ለሰራችው ነገር ናርዲ አመስግኛት፣ ላጠፋሹ ነገር ይቅርታ ተጠያየቁ። ይሄንን ነገር ዝጉት። በቃ የተሰበሰበ ብር አለ አምጡ። የለም ብር እኔ ምስክር ነኝ። የለም 100 ድራም አይሞላም። እግዚአብሔር በሚያውቀው 100 ብር አይሞላም። የለም ብሩ። እኔ ቦታው ላይ ስለነበርኩ ነው ይሄንን የምናገረው። እናመሰግናለን። በተረፈ ሌላ ሀቡ እታች ላይ ያለው ሰው ቦታው ላይ ያልነበረ ከመጀመሪያ እስከ መጨረሻው ድርጅቱ ውስጥ ያልነበረ ሰው ደግሞ አስተያየት እንዲሰጥ አትቀበኝ። በተለይ ኤልሳ ጉዳዩ ላይ የማይመለከተው ሰው እዚህ ቤት ገብቶ አስተያየት መስጠት አይችልም። ያው ኤልሳ ከተከለች በቦታውም የለችም። ሲፈጠር ምስረታውንም ማታቅ ካምፓኒ በድራጎትና ማህበራት የሚያባላ ነገር ትታቀያየታለሁ። እኔን አስወልጅ። እኔ አመሰግናለሁ። አንድ ጊዜ ድል ከሰጠሽኝ ኤክስፕሌን ላድርግ። እሺ ቆይ ትናገር ኤልሳ፣ ራስሽን አስተዋውቂ መጀመሪያ። እሺ እኔ ኤልሳቤት እባላለሁ። ኤልሳቤት ከበደ እባላለሁ። በጎ አድራጎትና ማህበራት ኤጀንሲ በስሬ ወደ 332 ድርጅት የነበረ እዛ ተቀጥሬ ስሰራ የነበረ ነው። ያው ወንድም ካሊድ ስሜን ነግሬዋለሁ፣ ማጣራት ይችላል። ዮኒ ማኛ ቤት ገብተው በሚከራከሩበት ጊዜ እንደ አጋጣሚ ያው አንዳንዴ ፕሮፌሽንሽ የሚሆን ነገር አለ አይደለም ያጋጥመሽ። ልክ እንደዛ ገጠመኝና ሀያት የስራ አስኪያጅም ነች፣ ከእንደገና ሂሳብ ያዥም ነች፣ ከእንደገና ቦርድም ሆና ነው የቀረበችው። እና ኦዲት ሪፖርት የአንድ ድርጅት ኦዲት ሪፖርት ዝም ብለሽ መተሽ ዮኒ ማኛን ኦዲት አርገው ለከሌ እናውጣው፣ እሱ ብዕርና ሪከርዱን ማምጣት ይችላል። እሱ ወረቀትና ስክሪፕቶ ይዞ እየጻፈ አንድ ትልቅ ድርጅት መንግስት ኃላፊነት በዜጎች ስም ተለምኖ የሚመጣ ቀጥታ ህዝብ ጋር ይደርሳል ብሎ ኃላፊነት የሰጠው ድርጅት እንዴት ነው ዮኒ ማኛ የሚባል ሰው ወረቀትና ስክሪፕቶ ይዞ ኦዲት የሚያደርገው?
የኔ ኢሹ ያ ነው። ናርዶስንም አላቃት፣ ሀያትንም አላቅ፣ ሁለቱንም አላቃቸው። እንደ አጋጣሚ ቤታችን ከጓደኛዬ ጋር ከፍተን እንዴ ትናንት እንዲህ ሰማሁ እኮ እኔ እንደዛ ሰራ ነበረ እና እንዲህ አይደረግም። በዛ ላይ ደግሞ ቦርድ ከ5 እስከ 7 ነው የሚሆነው። እነዛ ቦርዶች ናቸው ድርጅቱን አልፈልግም ስትል ለቦርድ እሷ ታሳውቃለች። ቦርዱ ደግሞ ለኤጀንሲው ያሳውቃል። ኤጀንሲው መልቀቂያ ይሰጣታል። ይሄ ወር እንኳን የሚፈጅ ነገር አይደለም። እሷ ግን አንድ ሴት ጥግ ላይ አቁማ፣ ቪዲዮ አለ እኔ ጋ ጥግ ላይ አቁማ ከዛሬ ጀምሮ የስራ አስኪያጅነቴን ለቅቅ ያለው እንዴ ያልኩኝ ደነገኩኝና እንዴት እንደዚህ ቪዲዮ ይሰራል? በዛ ላይ እጅሽ ላይ ያለውን ሰርተፍኬት እንድታዩ የምፈልገው ሰርተፍኬት በዚህ ዓመት ከተሰጠሽ በየዓመቱ ነው የሚታደሰው። ከስር ጥግ ላይ ጽሑፍ አለልሽ፣ እዩ ፈልገሽ። ይህ ሰርተፍኬት በየዓመቱ ካልታደሰ አያገለግልም ነው የሚለው። ገብቶሻል? ለምሳሌ 2011 ከተሰጠሽ የሚሰጥሽ ሌላ ነው። ያው በዚህ ጉዳይ ወንድም ካልሄድ አስተያየት መስጠት ይችላል ስለሚያውቀው ማለት ነው። በየዓመቱ እቅድ ማስገባት አለብሽ። አክቲቪቲ ሪፖርት ማስገባት አለብሽ። ኦዲት ሪፖርት ማስገባት አለ በየዓመቱ ማለት ነው። አሁን እኮ ነገሩ ሲምፕል ነበረ። ሀያት የምትባለው የተጠየቀችው ኦዲት ሪፖርት፣ አክቲቪቲ ሪፖርት እና ፕላን ያስገባችበትን። በተረፈ ደረሰኝ ሁል ጊዜ የአባላት መዋጮ ስትሰበስቢ ደረሰኝ መስጠት አለብሽ። ደረሰኙን ራሱ በጎ አድራጎትና ማህበራት ኤጀንሲ ፈቅዶልሽ ቁጥር ሰጥቶሽ ከዚህ እስከዚህ አሳትኝ ተብሎ 3 እንትን አለው። አንዱ ከላይ ለአባሉ ይሰጣል። ቀሪ ሁለተኛው ኮፒ ለገንዘብ ቤት ይያያዛል። 3ኛው ኮፒ ደግሞ ለድርጅቱ ይያዛል ማለት ነው። ምክንያቱም በጎ አድራጎትና ማህበራት ኤጀንሲ ኦዲት ሲያደርግሽ የገቢ ምንጮችሽ ከየት እንዳመጣሽ ዶነር ከአባላት መዋጮ ይሄንን ከዶነር የገቢ ምንጮችሽ ብለሽ ምንም አይነት ኤክስፓየር ዴት የለውም። ቆይ ኤልሳ ትንሽ ማስተካከያ፣ ምናልባት አሁን በአዲሱ አዋጅ ከሆነ ይሄ እንደ ሌላ ንግድ ድርጅት ይሄ በየዓመቱ ምናምን ላይሰንሱ ላይ የሚመታ ነገር የለም። ኦልሬዲ በየዓመቱ ሪፖርትሽን ታስገቢያለሽ። ካልሆነ ጋዜጣ ላይ ነው የሚያወጡሽ። ጋዜጣ ላይ ወጥቶ እነዚህ ተቋማት እንዲህ ነው ብለው ከ2 ዓመት በፊት የነበረውን ነው እኔ የማወራው። አዎ ከዛ በኋላ ግን ማህተብ እንደዚህ ሄዶ እንደ ንግድ ፍቃድ የዘንድሮ ዓመት ታድሷል ምናምን የሚባል ነገር የለውም። ትንሽ ኤልሲ ለማስተካከል አሁን ምንድን ነው መሰለሽ፣ አንዳንዴ ያው እንደምታውቂው ወደ 8,000 ምናምን አንድ ደቂቃ ብቻ ልመልስሽ። አይ እንደመሰልሽ መስመር እንዳይስት ጥያቄ ለናርዶስ ናት። ኤልሳን አስገቢያት ያለችኝ ናርዶስ አቡዬ ምንም የለችበትም። የላት ኖሌጇ ራሱ ከ2 ዓመትና ከ3 ዓመት በፊት እኮ ነው። ስለዚህ አንቺ ከስሩ እየሰማችሁ ነበረ። ያው ብዙ እየሳተች ስለሆነ ነው ለማረም ኤልሳን አበባ ይላኩት እንጂ ኢቨን አዲሱ አዋጅ 2011 ነው የወጣው። እሷ እንደምትለው አይደለም። ላይሰንስ ሲሰጥ የሚታደስ ነገር የለውም። ሁለተኛ ደግሞ የቦርድ አባል የሆነ ስራ አስኪያጅ መሆን፣ ፋይናንስ መሆን፣ አካውንታንት መሆን፣ ከስር መሆን አይችልም። ምንም ኢንቮልቭ ማድረግ አይችልም። ከበላይ ሆኖ መቆጣጠር ነው እንጂ ማለት ነው። ስለዚህ ያንን ለማስተካከልም ያለው እንትን ያልኩት ከዚህ ከዓመት ወር ከ2 ዓመት በፊት ይመስለኛል ጄሪ በተደጋጋሚ እኔ ጋርም ትደውልና እንትን ስትለኝ የነበረው ጉዳይ ነበረ። በዚህ ጉዳይ ላይ ጄሪ ስለ ስንቅ በጎ አድራጎት ድርጅት እየደወለች ትነግርህ ነበር። አዎ ጄሪ አይደለ? በጄሪ እሷ ናት። ዱባይ ላይ ሂደንም የሲቪክ ማህበራት ኤጀንሲን ጠይቀን ነበረ። በወቅቱ የተቋሙ አክቲቭ እንደሆነ እንደሚሰራ አውቃለሁ። ከዛም በኋላ አንድ ጋዜጠኛ ምናምን ነገር ነበር አይደለ? ከእናንተ ጋር ሆኖ ማን እንደሆነ ብቻ ባላቅም ትንሽ ስለቆየና ብዙ ኬዞች ስለደረረቡ ስለነበረ በእርግጥ አሁን በጀት ጋዜጠኛ ታድሶ እንደማያውቅና ኦዲት ተደርጎ እንደማያውቅ ነግሮኛል። እንግዲህ በጀት ሶርስ በቅድ ታወጫለች በአመት ውስጥ መጀመሪያ ላይ እና በዚህ ዓመት በዚህ ጉዳይ ላይ እሰራለሁ
የዚህንም በጀቴ ከዚህ ምንጭ ከማገኛቸው ነው በሚል እቅድ ውስጥ ይገባል። ያኛው እቅድ ውስጥ እንግዲህ የዱባዩ ምን ያህል ገንዘብ እንደሆነ ባላቅም ግን እቅድ ተብሎ የተያዘ እንዳልነበረ ነበር ዛን ጊዜ የተነገረኝ። እንግዲህ አሁን ሜላት የሚሉት ከስር ቁጭ ብዬ ሰማች ነበረ። በዋትሳፕም እየተጻጻፍን ነበረ ከአንቺ ጋር አንዳንድ አይደል ነው እሷንም ጋይድ ለማድረግ እንደዚህ ስንተጋገዝ ነበረ። እሷን ማኔጅ ማድረግ እንትን እንድትል ወይ አሁን ደግሞ እነ ሜላት ዱባይም ምንም አይነት ገንዘብ አልተሰበሰበም የሚል ነገር ስታነሳ ስለነበረ ነው። ኤልሱን መንገድ ስለሳተች ነው አበባ ልክ ያደርኩት። ስለዚህ ነው ኤልሳ ካላስገባሽ እንግዲህ ኮሜንት ላይ እናቴ ጉዳዩ እኮ አይመለከትሽም አይደል? አንድ አመት ከምናምን ኤልሱ ነች ቲክታክ ላይ ይዛ ስትጠይቅ ተስፍሽ ምናልባት እንደውም ትንሽ ነገር እንድጨምርበት ትግባሽ ተባለች ናርዲ ትግባሽ አንድ ይኸውልሽ ክሊር ይኸውልሽ አሁንም ላይፍ ገብታ አንድ አመት ከምናምን ኤልሳ ነበረች እኔን ስጠይቀኝ ሀያትንም ስጠይቅ የነበረው ገባሽ? የዱባዩ ደግሞ ሜሊ የዱባዩ ደግሞ ገባሽ? የዱባዩ ደግሞ ሜሊ የዱባዩ ደግሞ ገባሽ? የዱባዩ ደግሞ ናርዲ ስልክ ተደውሎብሽ ነበር ወይስ ኤልሳ ስትገባለ? የዱባዩ ደግሞ ሜሊ በቦርሳ አልዞረም እንጂ እዛ ዱባይ ላይ ብር በካሽ የሰጡ ሰዎች እንዳሉ ታውቂያለሽ። እና ሜሊ አንዳንዴ ለማስማማት ከሆነ ክሊር እና እውነቱን ተነጋግረን ቢሆን ደስ ይለኛል። እሺ በእጅ ሰጥቻለሁ እኔ 300 ብር ጓደኛዬ ሰጥታ ለ20 3,000 ድርሃም ለስንቅ በጎ አድራጎት ድርጅት አንድ ግለሰብ 150,000 ለስንቅ በጎ አድራጎት ድርጅት አንድ ግለሰብ። እሱ በእናንተ ደረጃ ነው። እሱ በማናጅመንት ሂሳብ በቃ አሁን ይኸውልሽ የምናውቀውን አሁን ለምሳሌ ስንቅ በጎ አድራጎት ድርጅት ናርዶስ ስጠይቅ የነበረው ኢትዮጵያ ውስጥማ ቦታውን አይቼዋለሁ። እኔ እየጠየቅኩ የነበረው ኢሮፕ ላይ ማሰባሰቢያ ሲያደርግ ያለምንም ፍቃድ ነው። ኦኬ አሁንም ቢሆን ምንም ፍቃድ ኢሮፕ ላይ የለውም። ገባሽ? የሆነ ከበር አድርገን እንለፈው ሳይሆን የሆነ ሰው ላይ ተጽዕኖ ተደርጎ እኔ ሀዩም እንትን እንድትል አልፈልግም። ግን ክሊር በቃ ኔክስት ስመጣ ስንቅ በጎ አድራጎት ድርጅት ጀርመን ላይ ፍቃድ አውጥታ ትመጣለች። ከዛ አካውንት ይደረጋል። ሆስፒታሉ ሲባል ሆስፒታሉ ይሰራል። ይሄንን ነው የምፈልገው። ይሄ የተሸፋፈኑ አንዱን መሸፈን አያስፈልግም። ገባሽ? የእኔ ጥያቄ ኢሮፕ ላይ የለውም ፍቃድ ነው? አዎ የለውም። በቃ አጭር ነገር እኮ ነው ሜል እሱ ተመለሰ ጨርሰናል። እሱ ስትል አይ አለው አይደለም የጠየቅኩትኝ ኢሮፕ ላይ ነው የለው የኢትዮጵያ ነው አለ ያለችው ሜላት። የኢትዮጵያ ነው አለ ያለችው ናርድዬ። እሱን አውርተናል በስልክም። የእናንተ ኢሮፕ ላይ ያደረጋችሁት እውቅና የለው በስምምነት በቅንነት ያደረጋችሁት እንጂ ፍቃድ የለው። የኢትዮጵያው ግን ስንቅ በጎ አድራጎት ፍቃድ ያለው ድርጅት መሆኑን አንቺን ሲጠይቁ ለነበሩትም ስምሽን አጥሪ። ህጋዊ ነው የሰራሽለት ህጋዊ ነው። የእናንተ አለመስማማት ሌላ ነገር ሆኖ ድርጅቱ ግን ፍቃድ ያለው እስካሁንም ድረስ ኦዲት እየተደረገ እየሄደ ያለ ነው። አንቺ የቆምሽለት ድርጅት አንቺ የለፋሽለት ድርጅት ፍቃድ ያለው በዚህ በኩል ስምሽን አንቺ ስም የሌለው ፍቃድ ለሌለው ድርጅት ነው ስትሰሪ የነበረው ለተባልሽው ይሄ ለአንቺ መልስ ነው። በቃ እሱ ጋር ያለውን ትዘጋላችሁ። የሌላው ናት ማለት ነው። ማሰባሰቢያ አድርግ ያለው ኢትዮጵያ ውስጥ ግን ፍቃድ አለው። ትክክል። እሺ አሁን ያቆምነው ጄሪ ላይ ነው። አንድ ነገር ልበልና ተስፍሽ እዚህ ስላለ ስለሚያግዘኝ ነው። አሁን ለሚነሱ ጥያቄዎች ምክንያቱም ምንድን ነው መሰለሽ ሀቡ ከባዱ ነገር በጣም ደግሞ በመልካም የሚሰሩ ተቋማትን ዘርፉን በጣም በማይሆን መንገድ እንዲታሰብ ያደርገዋል። አሁን ይሄ ትንሽ ነገር ተራ ነገር ተነስቶ ወይ ደግሞ በግልም ምናልባት በዋትሳፕ ግሩፕ የሚወራ ነገር በፐብሊክ ላይ እንደዚህ ወርዶ ሲደረግ ትንሽ ጥያቄ ውስጥ ይከታል። ስለዚህ አስፈላጊ ላሉ ጥያቄዎች ልክ ቀድማ ጄሪ ለተስፍሽ እንደምታደርገው እንደነበረ ያሉ ጥያቄዎች እንዲጠሩ የሚያስፈልግ ከሆነ 1 ሰዓት ነው። ለዛውም በደንብ ያለምንም ወረፋ እንደዚህ በምንስተናገድበት መንገድ ለጥያቄዎች ነው። ቅድም እንደውም ተስፍሽ ላነሳው ለምሳሌ ዓመታዊ እቅድ ላይ የገቢ ማሰባሰብ ብትፈልግ ለቦርድ ጋር ነው ሪፖርት የምታደርገው። ያው የሚወስነው ምኗ ነው? መተዳደሪያ ደንቧ ነው። መተዳደሪያ ደንቧ ላይ በዚህ ነገር እንዲሰበስባለሁ እንዲያደርጋለሁ ሂሳብ ይይዛለሁ የሚል ነገር ካላት ትይዛለች። እዛ ውስጥ መተዳደሪያ ደንቧ ላይ ዝም ብላ አሁን ለምሳሌ ሂሳብ ያዥ ዝም ብላ ሂሳብ ያዥ መሆን አትችልም። እዛ ውስጥ መጀመሪያ መተዳደሪያ ደንቧ ላይ ታስገባና ሂሳብ ሹም እንኳን ይሾምላት
ቦርዷም እንትን ነው ሲቪክ ማህበራት ነው የሚሾሙላት ገንዘብ የሚይዝ ሰው ራሷን ማድረግም አትችልም። ሪኩዌስት ልታደርግ ትችላለች። ከዛ ቦርድ አጽድቆ እከሌ ይሁንልኝ ተብሎ ያንን ያደርጋል። ከእሷ ጋር ወይ ከሌላ ሰው ጋር በጣምራ ቼክ ይፈርማል። ብቻዋም ቼክ ማድረግ አትችልም። ስለዚህ ቅድም ጥሩ ነገር ሜላት አምጥታለች። አሁን ባለው ሂደት ላይ ያላቸው ሁለቱም ናርዲም የሰራችው ቫሊዩ እና አሁን የሚጨቃጨቁበት ነገር ውሃ አያነሳም። ሜላት ባለችው ነገር ጥሩ ነገር ነው። ቅድም ኤልሳ እንድትረጅ የሚያስፈልገው አንዳንድ ሰው ተነስቶ ከደረሰበት ከሆነ ነገር ሁለተኛ በቃ እዚህ ነገር ጉዳይ ላይ በቅቶኛል ምናምን በእንደዚህ አይነት በኢሞሽናል ምናምን ብላ ሊሆን ይችላል። አሁን ለመወያየም አጀንዳ አሁን አለበዛ ነገሩ ዝም ብሎ እየሄደ ነው ይመጣም። መውለጃዋ ለደረሰች ሴት ደግሞ ይሄ ነገር ከባድ ነው። በቂ ነው። ነገሩ ተፈቷል። ከዛ ጊዜም በላይ 2 ዓመት በለቅሶ በዋይታ በምናምን ነገር ሁሉ የተፈታ ነገር ነው። በቃ ቆንትም ብሏል። ስለዚህ ከዚህ በኋላ ምናልባትም እንደው ብታግዟት የበለጠ ደግሞ እንደውም ኮንትሮል አሁን ኦልሬዲ አይን ውስጥ ናት ያለችው ሀያት። ከዚህ በኋላ መቀጠል ብትፈልግ አይን ያርፍባታል። በደንብ ኮንትሮል መደረግ ትችላለች። በአስፈላጊ ሁኔታ ላይ እኛም ሄደን አሁን ቼክን ማድረግ እንችላለን። ሀቡ ሁልጊዜም እንደሚሳካልሽ እንደሚያደርግ ሰው በማስታረቁ ይቅርታ በማድረግ ውስጥ ገብቶ በቃ ይሄ ነገር በዚህ ዘጋ እንጂ አሁን ምንም አይነት ኢቭን የውይይት አጀንዳም አይሆንም። ጥሩ ነገር በቃ ሁሉም ቫሊዩ አድርገዋል። ነገ ላይ እነዚህም ልጆች ልባቸው ፈቅደው እርዳታ ለሚያደርጉት ነገር ሁለተኛ ብለው አንዳንድ ጊዜ ሁለተኛ እርዳታ የሚባል አይኔን አያሳየኝ እንዳይሉ የእነሱም ጥያቄ መመለስ ነበረበት። ተመልሷል። ዩሮፕ ላይ ነበረ ወይ ሀያት ከዚህ በኋላም እዚህ ውስጥ ያላችሁም ሰዎች ኳስ ላይ ምን ላይ ገንዘብ የሚሰበሰብ የትም አገር ላይ ገንዘብ የሚሰበሰብ ነገር ከሀገሪቱ ፍቃድ ካላገኘ በጣም ክልክል ነው። እንደገና ደግሞ ገቢ ማሰባሰብ ብትፈልጉም እንኳን ለቦርድ አሳው። እሺ ኤልሳ ቀጥይ ፕሊዝ። ኤልሳ ቀጥይ። ሰዓት እየሄደብን ነው። አንድ ደቂቃ ብቻ ከዛ አይ ናርዶስ ልጠይቀት። ናርዶስ ከኤልሳ ምን ፈልገሽ እንድትገባ እንደጠየቅሽኝ ንገሪና እንድትናገሪ የምትፈልገውን ትናገርና ትውረድ። ሰዓት እየሄደ ነው። ዝም ብለን ረጅም ወሬ እያወራን ሰዓት እየቀደለ ነው። 1 ዓመት ሙሉ ለጥፋኝ ስጨቀጭቀን የነበረችው ኤልሳ ናት። እሺ እኮ ምንድን ነው ጥያቄ ካለሽ ጠይቂያትና እዚህ ጋር ትመልስ። ኤልሳ አሁን እኔ የምትጠይቅኝ አሁን ሁሌ ህገወጥ የሆነ ድርጅት እየሰራሽ ነበር ብለሽ ስትጠይቂኝ ነበር አይደል? ይኸው እሷን ጠይቂያት። ምክንያቱም ሀቡ በጣም ነው የሚጨንቀው። በየጊዜው አንደኛ አንቺን የምጠይቅሽ ከኤጀንሲው ፍቃድ ሳይኖር ገንዘብ ሰብስበሻል። ያ ደግሞ ወንጀል ነው፣ ያስጠይቅሻል። ኤጀንሲው ፍቃድ መስጠት ነበረበት። ፐብሊክ ኮሌክሽን ፈንድ ሬዚንግ ከኤጀንሲው ፍቃድ ሳይሰጥ ኤጀንሲው ቦርዱ ኤጀንሲውን ጠይቀው ኤጀንሲው ሲያጸድቅ ነው ሄደሽ የምትሰበስቢው። በተጨማሪ ከአባላት ላይ ለምትሰበስቢው ገንዘብ 1 ቀን ደረሰኛ ሰተሽ አታቂም። 5 ዓመት ሙሉ ማለት ነው። ይሄ እንዴት ነው ካለ ደረሰኝ ገንዘብ የሚሰበሰበው? ይሄ ህጋዊ ድርጅት ነው ወይ? ወንድም ካሊድም ሆነ ቅልቦች ይሄንን ነው ዲፌንድ የምታደርጉት? ሰው ደረሰኝ በቃ አባላት ከሆነ መታወቂያ ሊሰጠው ይገባል፣ ደረሰኝ ሊሰጠው ይገባል ላዋጣው ገንዘብ። ከዛ በተረፈ ግን ለሌላው ነገር እንደፈለጋችሁ፣ ግን ህጋዊ መሆን መቻል አለበት። እናንተ ድጋፍ ስትሰጡ ህጋዊ መንገድ ነው። ላይሰንስ አላት እኮ ደረሰኝ የአባላት መዋጮ ራሷም ስትሰበስብ የአባላት መዋጮ ደረሰኝ አይሰጥም። ደረሰኝ አሁን መታወቂያ አሁን አንቺ አባል መሆንሽ በምን ይታወቃል? እሺ ከአባላት ይሄን ያህል ኦዲት ስትደረጊ ከአባላት መዋጮ ካርድ ይኖራል። የአባልነት ካርድ አባል መሆን የሚታወቀው የለም። ከአባላት መዋጮ ታሳውቂ መታወቂያ ልታወጣላቸው በዛን ጊዜ መታወቂያ ልታወጣ በሄደሽ ጊዜ ጨርስ። አንድ ደቂቃ ብያለሁ። አንድ ደቂቃዬን ብቻ ነው የአባል መታወቂያ ሊሰራ ነበር። ሀቡ አንድ ጥያቄን አንዴ ልጨርስ። አንድ ደቂቃ ብቻ፣ አንድ ደቂቃ ኢንተራፕት አታርጊኝ። ለኤጀንሲ ኦዲት ሪፖርት ስትደረጊ ሀቢባ ከየት ገቢሽ እንደሆነ መዘርዘር መቻል አለብሽ። ለአባላት መዋጮ ደረሰኝ ለሚሰጡሽ ደረሰኝ የማሰጪ ከሆነ ኦዲተርሽ በምን ያውቃል ከየት እንዳመጣሽ? ምንጩ ያልታወቀ ገንዘብ ደግሞ ወንጀል ነው በኢትዮጵያ ሕግ መሰብሰብ። ለዚህ ነው ናርዶስን አንቺም ተባባሪ ነሽ ስላት የነበረው። ምክንያቱም ህጋዊ የሆነ ድርጅት ላይ ለመስራት ደረሰኝ እንኳን ራስሽ ማሳተማችን ደረሰኙ ድርጅቱ ፈቅዶልሽ፣ በጎ አድራጎትና ማህበራት ኤጀንሲ ፈቅዶልሽ ለእያንዳንዱ ለምትሰበስቢያት ፔኒ ደረሰኝ ሰተሽ ነው። ይሄ ደረሰኝ የላት። እስቲ ደረሰኛን ታምጣ። እስቲ አባላት 5 ዓመት ሙሉ ያዋጡትን እስቲ አንድ ደረሰኝ ታምጣ። ገቢ ውጪ ደረሰኝ ታምጣ። ይሄ ነው ጥያቄ። ይበቃል። ኤልሲ ትንሽ ክሊር ለማድረግ
ወንድም ካለ ጥያቄው እኮ ለሀያት ነው። አይገባኝ እኔንም ሜንሽን አድርጋ ስላነሳች ካሊብያ ሀያት ዲፌንስ ታደርጋለህ። እኔ ጥያቄን ጨርሻለሁ። አቢባ አመሰግናለሁ። አንተ ግን ሁለታችሁ ግን ዲፌንድ አታርጉ፣ ወንጀልን አታበረታቱ። እርስ በርሳችሁ እየተጠቃቀማችሁ ኤልሳ ማንን ነው ሁለታችሁ ወንጀል አታበረታቱ? ይቅርታ አይ ተስፋዬንና ያውቃል ተስፋዬ ስለ ጉዳይ ወንድም ካሊድም በዚህ መልኩ እንደማይሰራ ያውቃል አይደል? አንቺም ይሄንን አስተካክለሽ በህጋዊ መንገድ ስሪ። ከዚህ በኋላ እንደዚህ ማለት ነው እንጂ ወንጀልን አዳፍኖ መሄድ ጥሩ አይደለም። ደግማም ስህተት መስራት ይሄንን ነው ወንድም ካሊድና ቅልቦች መናገር ያለባቸው። ልክ ነሽ። ይኸውልሽ ኤልሲ ይቅርታ ሀቢባ አንቺን ይቅርታ ሳላስፈቅድሽ ስላወራው ጨርሻለሁ። አመሰግናለሁ። ወደ ትክክለኛ ትራክ የገባሽው አሁን ነው። መጀመሪያ ስታወሪ የነበረው የሌለ ጭራሽ ነበረ። ከምታነሻቸው የነበሩትም ትክክለኛ ሲቪክ ሶሳይቲ የሚጠቀምበትን መንገድ አልነበረም ስታነሽ ነበር። አሁን የመጨረሻ ላይ ያነሳሻቸው ጥያቄ ተገቢ ጥያቄዎች ናቸው። መጀመሪያ ሰበብ ግን እዛም እዚህም እየዘለልሽ ነበር ስታነሽ ነበር። አንድ ሰው ቦርድ ይሆናል፣ ስራ አስኪያጅ ይሆናል፣ ፋይናንስ ይሆናል እያል ስታነሽ የነበረበት ሁኔታ ነበር። ከዛም ስታልፊ ደግሞ በየአመቱ ይታደሳል። በቃ አሁን ያነሳሻቸው ጥያቄ ትክክለኛ እና ተገቢ። መጀመሪያም ይሆናል አላልኩም። እሷ ያደረገችውን ነው የነገርኩ እኮ። ቦርድ ብላ ያቀረበቻት አንድ ሴት ናት ነው። አንድ ሰው ቦርድ መሆን ይችላል ወይ ብዬ ወንድም ካሊድን እየጠየኩት ነው። ቦርድ እስቲ ቦርዱን ታምጣ። ቁጥርም አንቀር ስታነሽ የነበረው ለምሳሌ ይኸውልሽ እሱ ቢግሹ ሊሆን አይችልም እንጂ እያዳመጥሽ እህቴ አንቺ አወራሽ ቦርድ ሊሆን የሚችል ጎዶሎ ቁጥር ይሁን እንጂ 3ም 5ም 7ም 9ም 11ም 13ም እስከ መሆን የሚችልበት ሁኔታ አለ። አሁን ኮር ፖይንት ያነሳሽው እንደ ሁሉንም ጥያቄ ሊፈጥር የሚችል ጥያቄ ያነሳሽው አሁን ነው መጨረሻ ላይ ያነሳሽው። ደረሰኝ የሚያትመው የሲቪክ ሶሳይቲ ነው። አዎ ሰዎች ገቢ ሲያስገቡ ደግሞ የእቃም ቢሆን ደረሰኝ ሊቆረጥበት ይገባል። ገንዘብም ሲሆን ደረሰኝ ሊቆረጥበት ይገባል። ኦዲተር ኢንተርናሉም ኤክስተርናሉም ኦዲተር ሲሰራ በዛ ላይ ተንተርሶ ኦዲት ያደርጋል የሚለው ነገር በቃ ትክክለኛ ጥያቄ ነው። አሁን ይሄንን ነው መጠየቅ ያለብሽ መጀመሪያውም ጀምሮ ሌላ ውስጥ መግባት ትተሽ ማለት ነው። ስለዚህ ለዚህ ጥያቄ ደግሞ መልስ ካላቸው እነሱ ይመልሱልሻል። ቴንክ ዩ ሀቡ ትንሽ አንዴ ስታስረክብ ቪዲዮ አለኝ ሀቢባ እልካለሁ። ያስረከበችው ቦርድ ብላ ለአንድ ሴት ነው እየጠየቅኩ ያለሁት። ለአንድ ሴት ቦርድ ማስረከብ ይቻላል። አንድ ሴትን እንደ ቦርድ ኮንሲደር ማድረግ ይቻላል እንጂ አንድ ሰው ቦርድ ይሆናል አላልኩም። አመሰግናለሁ። መውጣቴ ነው። አመሰግናለሁ በጣም። ስታስረክብ ቪዲዮ አለኝ ብለሽ እንዴት ነው የምትወጪው? ቪዲዮን ሳታመጪ እንዴና ቪዲዮን አምጪ። እንትን ሀያት ወንድም ካሊድ ጥያቄው እኮ ላንተ አይደለም ለሀያት ነው። ሀያት ራሷ ትመልስ ትስጥበት። እሺ ጥያቄ መጠየቅሽ ኤልሳ የአባልነት $100 ነው ያለችው ቅድም መሰለኝ። የአባልነት እንትኑ እና $100 ሲከፍል አንድ ሰው የአባል ሲሆን ላንቺ ድርጅት የአባልን መታወቂያ ትሰጫለሽ ወይም ደረሰኝ ትቆርጭላቸዋለሽ ወይ ነው? በጣም አሪፍ አቡ። ይሄ በጣም ጥሩ ጥያቄ ለሁሉም ስለሆነ ማለት ነው። ይሄንን ገና 2000 ከዱባይ ከተመለስኩ በኋላ ነው የአባልነት የተጀመረው። አጠቃላይ የአባል አለ የከፈሉትን ደግሞ ለብቻ ለብቻ ስለሆነ ግሩፕ ላይ ፎቶ ማንሳት ይችላሉ። የአባልነት በአባልነት ደረጃ የከፈሉ ግሩፕ ላይ እስካሁን ድረስ ያለው 19 ሰው ነው። ወደ ቤልጅየም ስንሄድ ፎቶ ማንሳት ትችላላችሁ። ግሩፕ ላይ ያላችሁ የከፈላችሁ ሰዎች ማለት ነው 19 ሰው። ያ የከፈላችሁ እኔ ደረሰኝ የላካችሁ ወደ ስንቅ ያስገባችሁ በሙሉ ማለት ነው ያስገባችሁት አካውንት አለ። ደረሰኛችሁን እያንዳንዳችሁ በስማችሁ ያለውን ሁኔታ ማለት ነው። ግሩፕ ላይ ግን ያልከፈሉ ግን ወደ 40 ምናምን። ከዛ የከፈሉ ልክ ደረሰኝ ሲልኩልኝ ክሬት አድርጌ ዋትስአፕ ላይ ያሳያችኋለሁ። የከፈለ $100 ያባል የሚለው 19 ሰው። እዛ ግሩፕ ላይ የነበራችሁ ፎቶ አንሱና ኑ እዚህ ጋር ማለት ነው። የአባል የከፈላችሁ ደረሰኝ አባልነት $100 ነው አይደል? $100 የአመት 19 ሰው የአባልነት የአመት ኦኬ የአመት የከፈሉ። መታወቂያን በተመለከተ አይ ቲንክ ቤቲ ብትኖር ከጣሊያን ደስ ይለኛል። ገሊላን ቤት መታ ተናግራለች። አጋጣሚ ኢትዮጵያ ልክ የአባልነት ስንጀምር በኮማንድ ፖስት ይመራ ነበር ኢትዮጵያ ውስጥ ማለት ነው። በኮማንድ ፖስት በሚመራ ሰዓት መታወቂያን ለማሳተም ከሲቪል ኤጀንሲ ከተለያዩ ነገሮች ማስወጣት አለብሽ። ፕሮሰስ አለው። ዝም ብለሽ ሄደሽ ማሳተም እና ያሉትን ነገር በምን የተነሳ የሚለውን ማለት ነው።
ከሰላሙ አኳያ መታወቂያ ማሳተም አልተቻለም፣ ታግዶ ነበረ። በዛ ምክንያት ነው መታወቂያ ያልወጣላቸው። መታወቂያውን ኢትዮጵያ ስትሄድ አሳትማ ይዛላቸው ልትመጣ ከጣሊያን ቤቲ ጣሊያን ማለት ነው እስከ ደሴ ድረስ ሂዳ የነበረውን ገሊላ ቤት ተናግራለች። ቤቲ ጣሊያን ካለች ቁጥር ጽፋ ትግባና በነበረው ሁኔታ በዛ ነው ብያቸዋለሁ። በባለፈውም ደረሰኝ የላካችሁ ሰዎች ያስገባችሁ ሰዎች አገሪቱ በፈቀደችው መልኩና በሆነ ሁኔታ መታወቂያ የአባልነት ይወጣላችኋል። ግን ደረሰኛችሁን ወደ ስንቅ ያስገባችሁበትን ወደ ስንቅ አካውንት ያላስገባችሁበት ካለ ደግሞ ስማችሁን ካወቃችሁ ከባንክ ሲስተሙ መውጣት ስለሚችል ያለው አንድ አካውንትና አንድ አካውንት ንግድ ባንክ ብቻ ነው ማለት ነው። መታወቂያ ደረሰኛቸውን ስማቸውን የከፈሉ አጠቃላይ ይህንን ብዬ ተናግሬያለሁ። ግሩፕም ላይ ያሉ መናገር ይችላሉ። በዛ አይነት በአጭሩ መልሱ የአባልነት መታወቂያ አባል የሆኑ ሰዎች 19 ናቸው። $100 ሂሳብ 19 ሰዎች የአባልነት $100 ከፍለዋል። ግን የአባልነት መታወቂያ ያልተሰጠበት ምክንያት የሀገሪቷ ሁኔታ ሰላም ስላልነበረ ሰላም እስኪሆን ድረስ እስካሁን ድረስ የአባልነት መታወቂያ አልተዘጋጀም። እነዚህ ሰዎች ደግሞ $100 ለመክፈላቸው አባል ለመሆናቸው ምንም የተሰጣቸው ነገር የለም። ራይት ነው አይደል? ለጊዜው ግሩፕ ግን ይሄው 19 ሰው ከታያችሁ ወይም ደግሞ ግሩፕ ላይ ናቸው። እነዚያው ደረሰኝ ያለኝ እነዚህ ያስገቡ ሰዎች እንደምታውቁ ማለት ነው። ፐርሰናል ኢንፎርሜሽን ይዘጋል። ሀቢባ እኔም እዚህ ፈረንሳይ ያሉትን አባል የሆኑ በጀርመን አካውንት በላሊበላ ሬስቶራንት ቪርሞ አድርጌያለሁኝ። ሀያት እነሱም አሉ። እሱንም ጨምሪልኝ። 19ኞቹ ውጪ ነው ጄሪ? አዎ። ኦኬ ስንት ናቸው? 1200 ዩሮ ልክ ያለውኝ በምታውቀው ሬስቶራንት በዚህ አስገቢልኝ ብላኝ ማለት ነው። 1200 ዩሮ ማለት 12 ሰው የ12 ሰው 1200 ዩሮ። ስለዚህ 12 ሰው ደግሞ በጄሪ በኩል ረስተሽው ነው ሀያት ያልጠቀስሽው እዚህ ጋር 12 ሰዎችን ጄሪ። ኦኬ የነዚህ ሰዎች ወደ ስንቅ አካውንት የገባ ነው። ጄሪ ደግሞ የ12 ሰው አባሎች ሳይሆን የጣም ብር ነበረ። አባልነትም የተጀመረው ቤልጅየም አምስተርዳም በአውሮፓ ኳስ ላይ የድንኳን ኪራይ 500 የሚከፈል ማለት ነው። ካስታወሽው የተከፈለበት 500 እዛ የተከፈለ ነው። የጣና የእንትን ብር ነበር የላክሽው። እሱንም ከቤልጅየሙ ጋር አንድ ላይ የነበራችሁ ታውቃላችሁ። እስከነ ድጋፍ ያረኩበትን ሀቢባ ታመጣላችኋለች ማለት ነው። እሱ የማን እንደሆኑ ስማቸውን በዝርዝር ያለውን ስታመጨኝ እንትን እላለሁኝና ካስታወሽ እንትኑም ያባልም የተጀመረው ለአውሮፓ ጄሪ የአባልነት አይደለም። ይሄ ላክሹ ገንዘብ የአባልነት አይደለም አይደል? የአባልነት ስንት እንደሆኑ ስም ዝርዝራቸውን ስጭኛለሽ። ምክንያቱም በባለፈው ሚሚ አቢ ከዛ የጣም ብር ይዘሽ ስለነበረ በጽሁፍ አድርገሽ ነው የጣው ብር ወደ ስንቅ ነው ያስገባሁት። አያት ያስታውሽ ይሄው አለ 47,000 ብር ስንቅ በጎ አድራጎት የሚል ሪሲት አለኝ። አቢባ ቤቲን ከታክስ አቢልኝ ሀቡ አንዴ ስለምታወቂያው ብሪፍ ልታርግ የጨረሰ ማን ነው እዚህ ጋር? ገሊላዬ ናት አይ ቲንክ የጨረሰችው አይደል? አዎ እኔ ሉረዳ ቡዬ ቴንኪው ማሬ ቴንኪው። እሺ ቤቲ አበባ ላኪ። አበባ ትላክ። አንድ አበባ የላትም ናርዲ አንድ ወሳፕ ነው ያኛው ስልክ እንትን ስላለ ሀቡላኪላት ልክልሻለሁ። 47,000 የጣው ፍራግመንት ሉዝ እንዳላረግ ጣል እያረጋችሁ መኒጋንም ልብን ቤቱን ሰፖርት እያረጋችሁ ግረ መንገዳችሁ። እሺ ቤቲ ታለች። ሞዴሬተሮች ቤቲን ካያችሁ አታስገቧት ፕሊዝ። ናርዲ እሺ ስለዚህ ለብቻው 46,000 ያለኝ አሁን ያልሻቸው ነገሮች አይዲ ቴንኪው ክብሪቷዬ ለብቻው አለኝ። ይሄ 1200 ዩሮ የ12 ሰው የሜምበር ነው። ስም ዝርዝራቸው አለኝ እያለች ነው ጂ። ስም ዝርዝራቸውን ትላከለኝ። ከዛ የጣውንም ብር አብሬ ነው ያስገባሁት ካለች ማለት ወደ ስንቅ አካውንት ገቢ የሆነውን ደግሞ እሱም በስነ ስርዓት ከስሟ ማውጣት ስለምንችል ችግር የለውም። ግን የነዛን ስለቆየና ስልክም ስለጠፋ ነው እንጂ ነበረኝ ያሉትን አጠቃላይ ሪከርዶችም ከጀሪ ጋር የነበሩትን አጠቃላይ ማለት ነው። ስም ዝርዝራቸውን ስትሰጠኝ በስም ዝርዝራቸው ያለውን በስነ ስርዓቱ ደግሞ ይሄንን እንትን እላታለሁ ማለት ነው። በጣም ጥሩ። ስለዚህ
የአባሉን መታወቂያ በተመለከተ ያው ቤቲ ታብራራልሻለሽ ማለት ለምን እንዳልወጣ እንድትረዱ ስለፈለኩኝ ይቅርታ። እሺ ጄሪ ልትልክ ሄዳለች። ጄሪን ቅድም የጠየኳትን ጥያቄ ሳትመልስ ነው እኔ ልኬልሻለሁ። አቡዬ ወደ እኔ ልካው የ47ቱን ልኬልሻለሁ። በጣም ጥሩ። እሺ ዋትስአፕ ነው የላክሽልኝ ናርዲ? ሪሲት እኮ በዋትስአፕ ለምን አልገባም? ደግሜ ልላክልሽ። ምንም የመጣልኝ ነገር የለም። እኔ ዋትስአፕ አቦ ለሀያት አንድ ጥያቄ ነበረኝ። ይቅርታ ላኩልሽ። 47,000 ይኸው ለብቻ 47,000 የገባበት ደረሰኝ ልካለች። ስንቅ በጎ አድራጎት በድርጅቱ ይሄ 47,000 የገባበት ነው። ከአንዱ ሁለተኛ ወጣ ሲጣል ነው ሀዩት ካስታወሹ ማለት ነው። የመጀመሪያውን የ68,000 ብር ያስገባሁበት አለ ለብቻው እሱ። ይሄኛው ግን የዛን ጊዜ አገር ልብስ ጥጣ ተብሎ እንዲያውም የሆነ ፀጉሩም ተጀምሮ ነበረ። ዱባይ ከመሄድሽ በፊት ነው። ዱባይ ከመሄደ በፊት ነው። አጠቃላይ ያስገባሽባቸውን ስሙን ከሰጠሽ ራሱ ሙሉን አጠቃላይ እንትናችሁ ዝርዝራችሁ ይወጣል ባንኩ ላይ ስላለ ማለት ነው። ያስገባችሁ ለምን የስንቅ አካውንት ስለሆነ አንድ ንግድ ባንክ ብቻ ነው ያለው። ከዛ ውጭ ያስገባችሁበታል የተለያየ ነገር ካለ ይህንን ስለሆነ ምንም ችግር የለም። ጄሪ የ1200 ዩሮ የ12 ሰዎች የሜምበር በምን አካውንት ነው የገባው? በአውሮፓ በቪርሞ ነው። እኔ ከባንኬ ወደ ባንክ ወደ ጀርመን ላለ ሰው ያስገባሁት። ስለዚህ በአጠቃላይ 19 ሲደመር 12 ሜምበር የሆኑት 31 ሰዎች ናቸው ማለት ነው አይደል? 12 እና 19 አንቺ ግሩፕ ውስጥ ያሉት 12 ደግሞ የ12 ሰው 1200 ዩሮ በጀርመን አካውንት ጄሪ ያስገባችልሽ 31 ሰዎች ሜምበር ሆነዋል። እነዚህ 31 ሰዎች የሜምበርነት መታወቂያ አልተሰጣቸውም፣ ለመክፈላቸውም ደረሰኛ አልተሰጣቸውም። ኦኬ ተጽፏል። አሁን ቅድም ያቆምነው እዚህ ጋር ጄሪ ገሊላ ገብታ የመሰከረችው ምንድነው? ሀያት ላይፍ ኤክስፒሪየንሷን ሼር እያደረገች ይሄ ነገር የተነሳበት ምክንያት ዛሬ እዚህ ጋር የተሰበሰብንበት ምክንያት ሀያት ገሊላ ቤት ላይፏን ስትናገር ስቶሪ ታይም ላይ አንቺ ገስት ገብተሽ ውሸታም ናት፣ ሌባ ናት፣ አትመኛት ስላልሻት በዛ ምክንያት የዛሬ 2 ዓመት የተዘጋ ጉዳይ ለምንድን ነው አሳዳኝ መታ የተናገረችኝ ብላ ነው ስሟን ለማጥራት ይሄ ጉዳይ ለመጨረሻ ጊዜ እንዲዘጋላት ሀያት እዚህ ጋር የመጣችው እና ሀያት ላይፍ ኤክስፒሪየንሷን የትም ቤት ገብታ ሼር ማድረግ መብት የላትም ወይ? ለምን እዛ ቦታ ላይ ገብተሽ ስለ ድርጅት ሳታነሳ ፐርሰናሊ አታካረግሻት? ለዚህ ነው እሷ እዚህ ጋር ዛሬ እንድንገናኝ የጠየቀችው ሀያት። ቴንክ ዩ። ኦኬ አመሰግናለሁኝ። ላይቭ ስቲሯን ማውራት መብት አላት፣ ግን ላይቭ እና ይሄ ለኬዝ የሚሰጥ እንትን ትገባና ከዛ በኋላ የሚመጣው ድርጅት ነው። ለምን እኔ 2 ዓመት ሳገለግል እዛ ድርጅቱ ሶፖርት ነው የማደርገው። አገልግዬ ወይ እንትን ብዬ አይደለም ሶፖርት ሳደርግ ያ ታሪኳ ገዝቶኝ ያ የታሪክ የምትለው እንትን ብሎ ግን ስናጣራ እዛው እሷ ሰፈር የሚኖሩ የሰፈሮች ልጆች አሉ ለኬዝ የሰጠችው እንትን ነው። ስለዚህ ያንን ደግሞ ገሊላ እንደማቀው ለኬዝ የሰጠችው ማለት አልገባኝም። የኬዝ እንትን በበረሃና በእንትን ስትመጣ ለኬዝ ለራሷ ማለት ሀያት የእውነት አልተደፈረችም፣ ለኬዝ ነው ይዋሽታ ነው ያልሸልሹ አልገባኝም። ኖ የምታወራው ታሪኳ ሁሉ የኬዝ ነው። በቃ ለኬዝ ላይ የፈጠረችው ነው እንጂ ሪል የደረሰባት ነገር አይደለም ነው። አልገባኝም፣ ግልጽ አድርጊው፣ አልገባኝም። ገሊላ ያለችው ስለ ድርጅት አላነሳችም። ስንቅ የሚባል ነገር ከድርጅቱ ጋር የሚያያይዛት የእሷ ታሪክን ከዛ በኋላ ነው የምታወጣው። ድርጅት አለኝ እያለች ስለዚህ በዛ እንትን ብሎኝ ነው ገና ሳታወጣ ታወጣለች በሚል አስበሽ ነው ገብተሽ እንደዛ ያልሽው። ኦኬ ገና ለገና ይህን ድርጅት ያንን የከይዟን የራሷን እንትን እያወራች ነው እያለቀሰች እንትን የምትለው እና ተጠንቀቂ። ለምን እሷ ቤት ደግሞ እኔ ገሊላ ስለማውቃት እንደዚሁ እኛ እንደተሸወድን ደግሞ እንዳትሸወዱ ብዬ እያለው እኮ እናንተ እንዳትሸወዳችሁት እኛም እንዳንሸወድ ንገሪን። ምንድን ነው አሁን ሀያት የእውነት አልተደፈረችም? ፈጥራ ነው የምታወራው ነው? ለኬዝ ብላ ነው የፈጠረችው እንጂ የደረሰባት ነገር የለም ነው? ግልጽ ለምን አታደርጊልን? አካባቢ የሚኖሩ ልጆች እንደዛ ነው የሚሉት። ለኬዝ እንትን ያለችው ምን አልሽ ሀያት?
ያለው ታምጣልኝ። ሰዎቹ ልጅ እያለቀሰች ነው ላጥማ። አዎ እሺ አጥሙ። ሰዎቹን አንዳንድ ሁለት ሰው የአካባቢዋን ሰው ያሉሽን ሰዎች ውሸት ነው አልተደፈረችም፣ የምታወራው ስቃይ ሁሉ አልደረሰባትም ለኬዝ ብላ ነው ብለው ያሉሽን ምስክሮች ልጠሪላት ትችያለሽ? ለምን እኛ እድሜ ልካችንን ቲክቶክ ላይ ሀያት የምናውቀው እኔ ቤትም ገብታ ታሪኳን አካፍላለች። በቤቷም በተለያየ ቦታ ላይ መደፈሯን፣ በባህር መሄዷን፣ በጣም ብዙ ስቃይ ማየቷን ሁሉም ቲክቶክ ላይ የሚያውቃት ሁሉ ያውቃል። እና ዛሬ ደግሞ አንቺ ውሸት ነው እያልሽ ነው። ለዚህ ደግሞ ማስረጃ አቅርቢልን። እሺ አቡ እደውልላቸውና እመልሳለሁ አለው። እሺ ደውይላቸው። እሺ ግን ድምፅክ ታፍኗል ወንድም ካልድ። አሁንስ ይሰማል? አዎ አሁን መጣ። እሺ ሀያት አሁን ለምሳሌ ቅድም ጄሪ ላለችው 47,000 እንደዚህም እያለ ገንዘብ ይገባል። ሲገባ አይ ቲንክ ቅድምም ለሀቦም ክሊር እንዲሆንላት እነዛ 12 ሰዎች ነው 13 ሰዎች ያዋጡትን 47,000 ብር አይ ቲንክ በአንዴ ነው ወደ አካውንትሽ የገባው አይደለ? አሁን እንደዛ ሲገባልሽ ለ47,000 ደረሰኝ አትቆርጪም? ይቆርጣል። ምንድነው በተደጋጋሚ ባጭር አይደል? አንዳንዴ የምጠይቀው ይቆርጣል። ስለዚህ ለዛ ለ47,000 ደረሰኝ አለሽ የተቆረጠ ድርጅቱ ላይ ተቆርጦ አለሽ፣ ኦዲት ላይ አለሽ ተቆርጦ እንዴ? በደንብ በስነ ስርዓት ኦዲት የተደረገ አይደለም ሙሉ ነው። በደንብ በስነ ስርዓት የሚሰራቸውንም ስራዎች ማቅረብ ይችላል። ኖ ይኸውልሽ ሀቡ እኔ መጠይቅሽ እንትን ሀያት መጠይቅሽን ብቻ አጭር ባጭሩ አድርጌ። አይ ቅድም ሜልሲም ትንሽ ሚስ አንደርስታንዲንግ ያደረገች ይመስለኛል። እኔ አሁን ቅድም አትሸፋፍን ወንጀል ስላለች፣ ምክንያቱም ኦዲት ስታስደርግ ገንዘቡም ገብቶ ከሆነ ኬት መጣ፣ ምክንያቱም ያለ አግባብ የመጣ ገንዘብ ብሎ ስለሚጠይቃት ደረሰኝ መቁረጥ ስላለባት በአጠቃላይም ይሁን በምንም ይሁን በምን የጠየቅሽው ነገር የአረግሽው ነገር ኦዲት ላይ እንደዛ አይነት ነገር ሪጀክትም ስለሚያደርግልሽ ነው። እንትንሽም ንግድ ፍቃድሽም ስለማያድስልሽ አንደኛ በዚሁ ትምህርት እንድትወስጂ ነው። ጥሩ ነገር ነው። ኤልሳም በነገራችን ላይ በክፋት ሳይሆን አንዳንዴ ነገሮችን ካላወቅሽ አለማወቅ ከወንጀለኝነት አያድንም። ስለዚህ ድርጅትሽን ማጣት ላይ ስለሚያደርስሽ ምናልባት ገንዘብ ከገባ ያ ገንዘብ አይኑር ሰውየው ከዱባይ የገባ እንደዚህ ከጀርመን የገባ በግለሰቡም ከሆነ በጄሪም ከሆነ ያ ነገሮች መቁረጥ መቻል አለብሽ። አለበዚያ የድርጅቱ አካውንት ውስጥ ከሆነ ያስገባሽው ተንጠልጥሎ ነው የሚቀረው። ስለዚህ ለሚገቡት ገንዘቦች ሁሉ በዚህ ተገኝቷል፣ በዚህ ተገኝቷል። አመታዊ ሪፖርት ላይ በነገራችን ላይ ሀቡ ገንዘብ ከየት መጣ፣ የገንዘብ ምንጮቹ ለምሳሌ እኛ ጋር ብትመጪ በቴሌብር የሚገባ አለ 9200 አንቺ እዚህ መተሽ ያስተዋወቅሽው አንድ ብር የሚቆረጥ አለ። እነዚህ ነገሮች ተደርጎ ሁሉ የእያንዳንዱ ደረሰኝ የውስጥ ኦዲተርሽ ጨርሶ ለሚቀጥለው ለጨረታ ለወጣለት ኦዲተር ያስተላልፋል። ይሄ በጋዜጣ አውጥተሽ የኔን ድርጅት መመርመር የሚፈልግ ብለሽ ከዛው አሸናፊ ለሆነ ትሰጫለሽ። በዛ መሰረት ያንን ነገር ደረሰኝ ካልቆረጠች ለዚህኛው ገንዘብ ደረሰኝ አልቆረጥሽም ብላ ትጠየቃለች። እና ማትቆርጥ ከሆነ መቁረጥ አለባት። ካለበዛ ደግሞ ሄዳ ድርጅት ሲቪክ ማህበራት ሄዳ ማስረዳት መቻል አለባት። እና ቅድም ኤልሳ ላለችው ለእሷ እየሸፋፈንን ሳይሆን ድርጅቱን ኦልሬዲ ኦዲት አስደርጌ 2017 አድርግ ያለው ካለች በምን ምክንያት አደሰላት? ያንን ለእኔ ግራ የገባኝ አደሰላት። አለበዛ ምንም እኮ ሳያስፈልግ ያለፈው አመት ብለሽ ብትሄጂ ከ3 ወር በኋላ ጋዜጣ ላይ ያወጣቸዋል። እነዚህ ነገር ድርጅቶች እንዲህ ካለም ባለማድረጋቸው ምክንያት ከተቋሙ ተሰርዘዋል ተብሎ ይሰርዛቸዋል። እና ለዛ ግራ ስለገባኝ ነው እንዴት ነው ደረሰኝ ሳትቆርጥ ገንዘቡ ኦዲት የሚደረግላት የሚለው። ሌላው ደግሞ ካሊድ ሊሰመርበት የሚገባው ሀቡዬ የሜምበርና ድርጅቱን ስትረጂ መለየት አለባቸው። ሜምበር ስትሆኚ በሜምበር አይዲ ነው የሚወጣልሽ። ድርጅት ስትረጂ ግን ሪሲት ነው እንጂ የሚሰጥሽ ሜምበር መታወቂያ አይደለም የሚሰጥሽ። እና ቅድም ጄሪ 1000 ከምናምን ያለችው የሜምበር ነው ወይስ የድርጅት እርዳታ ነው? ይሄንንም ለዩት። ምክንያቱም ድርጅት ለረዳ ሁሉ እንትን አይዲ ሳይሆን የሚሰጠው ሪሲት ነው ገብቷል የሚል
እሱን ነው እኔ የሚጠቅምልሽ። ለዛ ነው ሀያት ምን አለች እንትን የእጣና የእንትኑን ምናምን ነው ስትላት አይደለም። የእሱማ ለብቻ 47,000 ብር በኢትዮጵያ ብር 47,000 ብር የእጣ 12 ሰው ደግሞ 1,200 ዩሮ የጀርመን በጀርመን አካውንት ከኔ ባንክ ወደ አንቺ ወደ ማን ነው ወደ ራስሽ ሳይሆን ያለችው ወደ ሆነ ሰው አስተላልፈው ነው ያለችው። ኦኬ። ስለዚህ አሁን የሜምበርነት መታወቂያ ቤቲ ኤክስፕሌን ልታደርግ ነው የመጣችው። የሜምበርነት መታወቂያ ፕሮሰሱ ምን ላይ እንዳሉ አንድ ሰው ሜምበር ሲሆን $100 ከፍሎ ለስንቅ በጎ አድራጎት ድርጅት ሜምበር ሲሆን የሚሰጥ የሜምበርነት መታወቂያ ፕሮሰስ ለማድረግ አገሪቷ ሰላም ስላልነበረች ነው በሰዓቱ ነው ያለችው ሀያት። ቤቴ በእናትሽ ላስቸግርሽ አንድ ነገር ከይቅርታ ጋር አሁን ጄሪዬ ኢሞሽናል ሆና ሊሆን ይችላል። ኢሞሽናል አንሁን፣ እንረጋጋ። ሀያት ለኬዝ ነው ተብሎ ያለችው እግዚአብሔር የሚያያል የውጭ ያለ ኢሞሽናል ሆና ምናምን ብሎ ማስተባበል አያስፈልግም። ኖ ለምን አይደለም ለምን እንዴ ሊሆን ይችላል ነው የምልሽ። ኖ ሀብዬ እሱን ማለት አይደለም ለአንቺ ላስረዳሽ ነው። ኢሞሽናል ሆና ከሆነ ራሷ እኔ በጣም ታስተካክለው ነው ሀያት ተናድጄባት ልበቀላት ስለፈለግ ነው ምናምን ብላ እውነቱን መናገር አለባት እንጂ ሀያት የድርጅት ባለቤት ናት። ማንም ነገር አሟት እሷን አይረዳም። ገብቶሻል? እኔ ልልሽ የፈለግኩት አሁን ሀያት ታቅርብልሽ ለማለት የፈለግኩት እኔ ሀያት እኛ በጉቦ የሚሰራበት ሀገር ላይ አይደለም ያለችው። ሕክምና ከሀ እስከ ፐ ነገር ሸፋፍኖ ማለፍ አልወድም ማለት የሄደችበት ነውና እንዴት ውሸት ተብሎ በዚህ ደረጃ ወተን የሰውን እንትን ምክንያቱም እስካሁን እየታከመች ያለች ሴት ናት። የውጭ ሀገር ዶክተር በእንትን በጉቦ ወይ በዝምድና የሚሄድ አይደለም አይደል? ሁላችንም እናውቀዋለን። እና ይሄንም ደፍረን ባንድም ጥሩ ነው ብዬ እላለሁ። አንዴ ቤቲን ስለመታወቂያው መክሪል ታርግልኝ። አንዴ ቤቲን ተቀበይልኝ ማየ። እሺ ቤቲ ስለመታወቂያው አስረጅን ፕሊዝ። ሰላም አቡዬ። ሰላም እናት እንዴት ነሽ? አለሁልሽ ደህና ነኝ። ይሄ መጀመሪያ ከእንትኑ ልጀምር። ከ1200 ነው 1100 ዩሮ እኔም አለሁበት። እኔ ወደ ጄሪ አስተላልፍ ያለው እሱን ያደረግነው ለቤልጅየም ድንኳን መከራያ ነው። ሀቡረ ዘንግታ ይሆናል ለቤልጅየም ድንኳን መከራያ ብለን ነበር። እናም ለዛም ነበር አባል ቢኖር እንደዚህ አባሎች ቢሰበሰቡና አባል ብንሆን በአመት 100 ዩሮ ብንከፍል ለእንደዚህ አይነት ለድንኳን ለሆነ አደጋ ለእንደዚህ ቶሎ ለሚያስፈልግ ነገር ይጠቅምሻል። በየአመቱ ወይ በየ6 ወሩ የሆነ ቦታ ዝግጅት ስታደርጊ ከራስሽ ወይ ከሰው እንደዚህ መከራሽን እያይሽ ከምታረጊ አባሎች ተቀርብ ብለን ያለው በዚህ ለዛ ነበረ። እኔ ሌሎች ፈረንሳይ ያሉት ምናምን ሆነን ሁላችንም 1100 ያዋጣ ነውና ለድንኳን የሰጠናት ለሀዩ እሱ አባል ሆነን እዚህ ጋር ያዢልኝና አልጠይቃት ለመሰለሽ ሀያት ለድንኳን ነው ስትላት 47,000 ነው የድንኳን ስላለች ደረሰኝ ስለላከች አንዴ ትጠየቅ ጄሪ። ያሬድን አመስግኑልኝ። ቴንክ ዩ ሶ ማች። ቤልጅየም ነው እኮ ቤልጅየም እንዴት 47,000 ብር ለድንኳን ትልካለች? ቤልጅየም በዩሮ ነው የሚጠቀመው። በዩሮ የሰጠናት እኔም ሰጥቻለሁ 300 ዩሮ ገባሽ ሀቡዬ? ጄሪ አቤት ወንድም ካለድ ቤቲ አንዴ ስለመታወቂያው ብቻ ክሊል ልታረግልን ትችላለሽ? የሱ ችግር የለም። ይሄኛውን መጥራት አለበት ሀያት። ቆይ 1200 ዩሮ የአባልነት ሳይሆን የድንኳን መከራያ ነው አዋጥቻለሁ እያለች ነው እኮ ቤቲ። ስለዚህ አንዴ ጄሪ ታስረዳን። ጄሪ ሜቢ ጄሪ ስልክ ይዛ ሊሆን ይችላል። እኔ ላኩበት ሪሲት አለበት ፔይፓል እሱ ችግር የለውም። ስለጻፈችልኝ ነው ጄሪ አንዴ ስለጻፈችልኝ ነው እንትን የምልሽ መድኃኒት የምትሰጥበት ሰዓት ስለሆነ ስራ ቦታ ስላለች ለዛ ነው። እሺ ትመለሳለች። ጻፊ የሆነ ነገር ልበል አቡ። ተስፍሽሽ በል ምንድነው መሰለሽ ቅድምም ሲነሳ እንደነበረው ሁሉ በደረሰኝ ጉዳይ ላይ የሲቪክ ማህበራት ኤጀንሲ የገቢ ብቻ አይደለም 6 አይነት የተለያየ ደረሰኝ ነው የሚያሳትፍልሽ። በራሱ ደብዳቤ ጽፎ ፐሪፎርማንስ ሰብሰባ እንትን አድርገሽ አወዳድረሽ ነው ከዛም በኋላ የሚታተመው። ምንም ገንዘብ ነው የእቃ እንኳን ዶኔት ስታደርጊ ለዛኛው ለእቃ ራሱ ደረሰኝ ትቆርጫለሽ። ሁለተኛ ለምሳሌ አሁን በድንኳን ለሚባለው ገንዘቡ መጥቶ በገቢ ይገባና የወጪ ደረሰኝም ስላለ በወጪም ደግሞ ወጪ ታደርጊያለሽ እና
እንደዚህ አይነት ነገር ነው። የተለያዩ አይነቶች ደረሰኞች ስላሉ በሁሉም እየተቆረጠ መሰራት እንዳለበት ነው እንትን የሚሉት። ምናልባት የማያውቁ ከሆነ በዚህ ጉዳይ ላይ እንትን ምክር የሚሰጡ እዛ ስላሉ ሄደው እዛ መጠየቅ የሚችሉበትም ሁኔታ መፍጠር ይችላሉ ለሚለው ነው። በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ቴንኪው። እሺ፣ በጣም እናመሰግናለን። ተስፋ እሺ፣ እሺ፣ ይመስለኛል እና ችግሩም የተፈጠረው ለዛ ነው እኮ ማለት ብቻዋን ስለነበረች ነው ሀዩ። ለዚህ ነው እያዋጣን በዚህ እንትን እየሸፋፈንን ስለነበረ ነው ይሄ ችግርም የተፈጠረው እንጂ ምንም አሁን ይሄ የገባ ብር በላች ሊባል የሚችል ብር ምንም የለም አቡዬ፣ በጭራሽ ምንም የለውም። ከዛ በኋላ ይሄን አረግንና ግሩፕ ፈጥረን ዋትሳፕ ላይ ስም መመዝገብ ጀመርን። አባል መሆን የሚፈልግ ብዙ ሰው ተመዘገበ። የሰጠው ግን ትንሽ ሰው ነው እንዳለችው 19 ሰው 20 ሰው። ከዛ በኋላ ፎቶአችሁን ላኩ። አረብም ሀገር ያሉት አውሮፓም ያሉት ፎቶ፣ እንደውም አረብ ሀገር ያሉት ብዙዎቹ ወደ እንትኑ መላክ ስለማይችሉ ወደ ኢትዮጵያ ነው የተላከው። ሁሉም በዶላር መክፈል ስለማይችሉ አረብ ሀገር ያሉት በብር ነው ወደ ኢትዮጵያ ነው የላኩት፣ ሪሲቱን እየላኩ ማለት ነው። እነሱም ተመዝግበዋል። ከዛ በኋላ ፎቶአችሁን አምጡ የመታወቂያ ፎቶ ተብሎ የመታወቂያ ፎቶ እየተላከ ያዋጡት ማለት ነው። እኔ በዛ ሰዓት ኢትዮጵያ ሄድ ነበረ። ኢትዮጵያ ሲሄድ ሄድኩኝ ደሴ ድረስ መሄድ የምችለው ደሴ ድረስ ነበር። ያው ጦርነት ነበረ፣ መንገድ ተዘጋግቷል። በአይሮፕላን እዛ ድረስ ደረስኩኝ። ወደ ገጠር ነበረ። ይሄ ምንድን ነበር አዩ ሀገሩ መሻ ነው ምናምን ብቻ እንደሱ ገጠር ነው። ልጅቷ አሁን እቺ እዛ የምትሰራዋ ልጅ የቦርዱ እንትን መምጣት አልቻለችም። ወደዚህ መንገድ ተዘጋ። እኔ 1 ሳምንት ጠበቅኩኝ። በጣም ኃይለኛ ጦርነት ነበር። መንገድ ተዘጋ። መታወቂያውን እሺ ጠይቀሽ እኔ ልጠብቅሽ እዚህ ማድረግ የምችውን አድርገሽ ተመልሼ እመጣለሁ ከአዲስ አበባ አልኳት። ስላት እሺ ብላ ልትጀምር ስትል አንድ መታወቂያ በላይ መስጠት አንችልም ባለው ችግር የተነሳ ጦርነት ስላለ መታወቂያ ይሄን ያህል መታወቂያ መስጠት ስለማንችል አሁን አይቻልም አለችኝ። ደውዬ ነገርኳቸው። በግሩፕ ሁሉም ነበሩ። እሺ ተብሎ በዛ ቀረ። መጣሁ። ልክ እንደመጣሁ እሷ ደግሞ ወደ ኢትዮጵያ ሄደች። ይሄ ሁሉ ችግር ተፈጠረ ማለት ነው በዚህ መሀል እሷ ማረፍ ገዘች ተፈጠረ። እሺ ቤቲ እናመሰግናለን ስለመታወቂያው ስላባራሽልን። እሺ አሁን ጄሪ መድኃኒት ሰታ ትመለስና ጄሪ ነው እየጠበቀን ያለ ነው። ስለዚህ አቡ አንድ ነገር ምናልባት ሪማይንድ የዘለልሽው ነገር ስላለ ለዚህ ነው ደጋግሜ ኢንተራፕት ያደረኩሽ ይመስለኛል። 47 ሺህ የምትለው ያን ያየሽ ምንዛሪ ምናልባት 50 ምናምን ብር ስለሆነ አሁን እንትና ጄሪ ወደ ሆነ ሰው ወደ ሬስቶራንት ባለቤት ላኩላት። የሬስቶራንቱ ባለቤት ይመስለኛል ወደ ስንቅ በጎ አድራጎት ድርጅት አስገባው ያለ መሰለኝ። በመሀል በንግግር የተዘለለ ሁለቱን ከሚራ ወንድም ካሊ ይቅርታ 47 ሺህ ብር የቀሚስ እጣ ነው እኔ ቤት የነበረ። ሀቡ ገብቷታል እኮ እኛ እናብራራ እያለን ሁሉ ነገር ገብቶኛል እኮ የእጣ ነው የቀሚስ እጣ ነው 47 ሺህ ንግድ ባንክ የገባው። ስለዚህ 1200 ዩሮ የት ነው በካሽ በእጅ ነው የተሰጠው ማለት ነው? ለቤልጅየም ኦኬ። እኔ እያጠባው ስለሆነ ነው። ከዱባይ መጥቼ ቤልጅየም በአውሮፓ ኳስ ላይ ስለነበረ ድንኳኑን በ500 ብር ያዝ ነው ማለት ነው። እዛ ላይ የተከፈለ ነው። ከዛ 1200 በሱ የገባበትን ደረሰኙን ስለምትለው እኔም እንትን ምንድነው በእኔ አካውንት ምንም ነገር የስንቅንም ሆነ የምንም ከውጭ አልቀበልም። ለምን በኋላ እንደዚህ ጥያቄዎች ስለሚመጡ ሲላክለት ራሱ ይሄኛውን እንዲቀበልልን ድርጅቱ ጽፎለት ከዛ እሱ ደግሞ ቀጥታ ወደ አውሮፓ ስፖርት ፌዴሬሽን 500ውን አስገባ ማለት ነው። ድንኳኑን የምንይዝበት ቤልጅየም ላይ የነበረ ማለት ነው። ከዛ ካላከችው ገንዘብ ላይ 600 ነው 600 ዩሮ ደግሞ ወረቀቴና ያለሁኝ። ምክንያቱም እኔ እሱ ለኔ ሰጥቶኝ እኔ ደግሞ ከቤልጅየም አብሬ ከሰራሁት ገንዘብ ጋር አንዲ ጋር አድርጌ ለስንቅ በጎ አድራጎት ድርጅት እኮ ከቤልጅየም የመጣ በዛ ሁሉ ነገር ሆኖ ድጋፍ አድርጓል ድርጅቱ። ሀቡ ቪዲዮ ልኬልሻለሁኝ። እንደውም በቤልጅየም ላይ የምትል እንትን ሂጃብ ለብሳ ድጋፍ ስታደርግ የነበረው እሱን ቪዲዮ አሳይልኝ። ያ እንትኖች ተደርድረው የነበሩበት ማለት ነው። ልኬልሻለሁኝ። እሺ እሱን ቪዲዮ አሳይልኝ። ይቅርታ ማለት ነው።
በጣም ብዙ ዶክመንቶች እና ቪዲዮዎች ስለላክሽ አይ ዶንት ኖ ዊች ዋን ሂጃብ አድርጋ ነው ያልሽ? የቱን ነው ሀያት? ይሄ ነው እስካሁን ድረስ ከመንግስትም ከአካባቢም ካቀስታ ምንም ነገር የተደረገ ሀያት ነገር የለም። የወደፊት ይሄ እኔ ራያ ቆቦ ያደረስኩት ነው። ሀቡ ይሄ ራያ ቆቦ አይደለም ናርዲ፣ ክፈችላ ከፈለገሽ ማለት ነው። ይሄ አንቺ ባልነበርሽበት ሰዓት ለጋምቦ ወረዳ ላይ የተደፈሩ ሴቶች እኔን እንድታያቸው የተላክሽበት ነው። እና አንተና ሀፊዛ ካመጣሽበት የተደፈሩ ሴቶች የነበሩ ነው። ማሳየት ትችያለሽ ያለውን ማለት ነው። ግን ሌላ ነገሮች ብዙ ስለሚመጣ ነው። ወይ መልሼ ልላክልሽ ቪዲዮዎች እንዳለ እስከዛሬ ስንቅ በጎ አድራጎት ድርጅት በ5 ዓመት ውስጥ የረዳቸው ሴቶች የተደፈሩ ምናምን ናቸው እነዚህ። አዎ እዚህ አሁን የላኩልሽ ናርዶስ ከመኖሯ በፊት የተሰሩ ስራዎች ናቸው እነዚህ ቪዲዮ ያሏቸው ማለት ነው። ናርዶስ አንድ ዓመት ውስጥ የተሰራቸው በፊት የነበሩትን ከዛ በኋላማ የነበሩትን እሷ ስለነበረች ታወጣቸዋለች ማለት ነው። እነዚህን ግን አይተሹ ከሆነ የቆሰለልሽ ሆስፒታል ላይ የነበረ እያንዳንዱ እርግጥ ያንን ማየት ለአንቺ ሊከብድ ይችላል። ቋንዴ የበልጀሙን ልኬልሽ ነበር። የበልጀሙን ላኪልኝ ታለ ማለት በጣም ብዙ ስለላክሽ ላገኘው አልቻልኩም። ቆይ ምልክት እስኪ ወይ የሂጃቧን ከለር ሂጃብ የለበሰች ሴት ነው ያልሽኝ። ቢያንስ የሂጃቧን ከለር ምልክት ብትነግሪኝ። ለምን ብዙ ሂጃብ የለበሱም ያለበሱም ብዙ ሴቶች አሉ እዚህ ቪዲዮ። ሀውዬ ይቅርታ ስራ ላይ ስለሆንኩ ነበረ። ያው ደውዬላት መታለች ልጅቷ የመቅዲ የእሙንት ትባላለች። እሺ ሞዴሬተሮች አስገቧት ፕሊስ። ማን ነው ስሟ? መቅዲ የሙንህት። መቅዲ የሙንህት የምትባል አስገቡ ፕሊስ። አንዳንድ እየጻፈች ነው። መቅደላዊት ኦኬ። ይሄንን ቪዲዮ ግን ሪከርድ ታረጊልኛለች ስለምፈልገው ማለት ነው። አስጀምሪው። ሁለቱም ቪዲዮዎች የጀሪንና አሁን የምትናገረውን ከ5 ዓመት በፊት እኔና እሷ አንነጋገርም። ስለዚህ ሪከርድ አድርገሽ ልትሰጪ በህዝብ ፊት መጀመሪያ ማለት ነው። ለምን ጀሪም የተናገረችውን እሷም የምታወራውን ተቀጥል። እሺ ሁለታችሁም ቪዲዮ አብሩና ጀሪም መቅደላዊትም ሪከርድ ላረግ ስለሆነ ስለምትፈልገው ሀያት የምታወሩት ነገር እውነተኛ ከሆነ ቪዲዮ አብርታችሁ ለመናገር ምንም አያግዳችሁ። ሀቡዬ ሰላም ብያለሁ። እንዴት ናችሁ? ክብሩት ባለመድኃኒዓለም። እኔ ችግር የለብኝም። የሚክፊት አውራሪ እህት ነኝ። ታውቂኛለሽ። ላመንኩበት ለማተቤ ነው የምኖረው። ምክንያቱም የመጣሁበት ማህበረሰቤ ለእውነት ነው የሚኖረው። እኔ ቪዲዮ ማልከፍት ልጄ ሪከርድ እንዲገባ አልፈልግም። ልጅ አለኝ ታውቃለች። ልጅሽን ለሌላ ቦታ አድርጎ አብሮሽ እኔ ብቻ ነው ያለው ላውራ። እኔ ችግር የለም ላንቺ ልክልሻለሁ። መክሰስ ከፈለገችም እንድትከሰኝ ቆይ አንዴ ሀቢባ መክሰስ ከፈለገችም አብረን ማን ያርዳ የቀበረ ማን ያርዳ የነበረ ነው። እኔና ይህች እህታችን የምንታወቀው 2016 በፈረንጆች ነው። እሺ ልጅሽን የሚይዝልሽ እንድታበሪ መቅዲ። እኔ ብቻዬን ነኝ አውቃለሁ። ሀቢባ ሀያትም ልጅ ይዛለች። ቢፌር ይኸውልሽ የእኔ እናት ሜላት ይኸውልሽ እኔ በእንትን አብረን ነው። ከፈለግሽ እኔ ስልክ ቁጥሬን ልስጥሽ ሀቢባ። እኔ ችግር የለብኝም። ልጆቼ ሶሻል ሚዲያ ገብተው ወጥተው ማያውቁ። ሶሻል ሚዲያ ከለቀቁ ናርዲም ታቀኛለች፣ ሁሉም ያቀኛል። ራሷ አንድ ነገር እንስማማ። እኔ እና አንቺ አሁን በአውዲዮ ታውሪና ከዛ በኋላ ልጅሽ ሲተኛ ለኔ ቪዲዮ ቀርጸሽ ራስሽን ትልኪልኛለሽ። ለሀያት እልክልሻለሁ። እኔ እመቤቴን በ44ቱም ብዬ ምልልሻለሁ። 44ቱም ችግር የለም ጋይስ። ልጇ ሲተኛ ቪዲዮ ቀርጻ ካላከችልኝ እዚህ ጋር የምታወራው ነገር ውሸት እንደሆነ ነው። ምን 44ቱን እያልኩ ነው። 44ቱን ተስማምተናል። 44ቱ የበለጠ ሌላ የለም። 44 ታቦት ስላለ ጎንደር ላይ ስላለ ነው 44ቱን ብዬ የምምለው። በቃ ችግር የለም። ቀጥይ ሞዴሬተር ሀያትም ይችን እህታችን ከታች ያለችውን እህታችን ማቃት 2016 ላይ ነው ማቃት። ሁላችንም አዲስ ፍሬሽ እያለን ኑረዲን የሚባል ሰርግ ላይ ነው የመጀመሪያ ጊዜ ማቃት።
ቁምጣ ለብሳ ልጇን ይዛ ነጭ ቲሸርት ለብሳ ማቃት እስከመጀመሪያው የት ሀገር ላይ ቁጥሯን በርሊን ከተማ እኔ ያለውበትን ተናግሬ ሶሻል ሚዲያ ላይ አላውቅም። ምክንያቱም መሬት ላይ ያሉ ቤተሰቦች አሉ። ናርዲዬ ገባሽ ምልሽ ነገር ቤተሰቦች ሲል ብዙ ጊዜ ተናግሬ አላውቅም። ማንም ያውቃል። እማቃት ኑረዲን የሚባል አንድ ኤርትራዊ ሰርግ እዛ ነው እማቃት። ቁጥሯን ሰጠችኝ። የመጨረሻው 41 ቁጥር ላይካ ነው የነበረው እስከ ቁጥሩ። በዚህ በህመሞቿ ጊዜም ከብዙ ቦታ ሳስተረጉምላትና አብሬያ ስዞር ነበርኩኝ። ያንን አምጡ ከተባለ ኔጌቲቭ መጣባት። ኔጌቲቭ ሲመጣባት አንዴ ቴዲ አፍሮ ፎቶ ላኩልኝ። አንዴ ምን አለች? በዛ መጣች። አዎ ታማ ገብታ ነበር። ራሷ አማት ይሁን በራሷ ምክንያት ገብታ ይሁን ሆስፒታል ለገባችሁ 100% አምኜበት ነው የምናገረው። እስከ ሆስፒታሉ ሂደን እኔ ጸጉሯን ሰርቻታለሁ፣ ሰውነቷን አጥቢያታለሁ። የልጁ አባት ጥሩ ሰው ነው። ሀቡ የልጁ አባት ፐርሰናል ህይወት ነው። የመጣችሁ እዚህ ጋር አንቺ አለመደፈርሽን ልትመሰክር ነበር የመጣችሁ፣ ግን እያወራች ያለችው ከመጀመሪያው ጀምሬ ልናገር ነው ሀቢባ። ከመጀመሪያው ጀምሬ እንዲያውም እኔ ከራሷን ትልካለች። አሁን ብቻዬን እልክልሻለሁ ሀቢባ፣ ቁጥሬን ልላክልሽ ሀቢባ። ሞዲሬተሮችሽን ስጭኝ ሀቢባ። ይኸውልሽ ሞዲሬተሮችሽን ስጭኝ፣ ቁጥሬን ላስቀምጥላቸው። 08 መጨረሻው ነው 808 ነው መጨረሻው ስልክ ቁጥሬ እኮ። አንዴ ሶፊ ትግባ ሞዲሬተሬ፣ ቁጥርሽን ላኪ። ከዛ አስቀምጣለሁ እዛ። ይኸውልሽ እንዲያውም አንቺ ጥሩ ሰው ነሽ። ሌሎች እኮ እንደዚህ ብሎ መቅደላዊት ከይቅርታ ጋር መጀመሪያ ቁጥርሽን ላኪልኝ። ይቹት ሶፊ ፎሎ አድርገድና ሞዴሬተሬን ቁጥርሽ ድረሰኝ መጀመሪያ ዋትስአፕ ላይ እንዳንጠፋፋ። ሀቢባ እኔ እስካሁን አለሁኝና ቀርሰናል እኮ ከአንቺ ጋር ማሪ መኖርሽንም ረስተነዋል። ሶሪ አንቺ ጋር ያለውን ወረቀት አንቺ ጋር 2 ማህተብ ያለውን ወረቀት እዩ። ያ ማለት ከኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በጎ አድራጎትና ማህበራት ኤጀንሲ በሱ ነው እንግዲህ ይኸውልሽ ደረሰኝ የሚባለው እሱ ነው።